ውላጤ የሚባል ነገር አለ ልበል? ቆይ እስቲ ምናልባት መምህር በረከት ይይዙበታል እዚህ ላይ ግን አቡኮት እንዲገዙን ውላጤ ዘንበለ ውላጤ ምናምን አቡኮት መሰለኝ ችግር የለውም። ኤኒዌይስ ሰላም የዮሐንስ ማስረጃ አለላችሁ እንዴት አላችሁ? ማስረጃ አቅርበ ከዛ ትገዛለህ። ሰላም ለማለት ነው። እኔ እንኳን መጀመሪያ እንትን ያልኩት እንዴት አላችሁ? ሰላም ነው። እዚህ ርዕስ ላይ ዛሬ የሚሄዳችሁበት ነው። አው ቀጥሉበት እስቲ። አኪ ያለን ነው እንግዲህ ኤቢ ምን እንደተባለችሁ ንገሩን እስቲ በግልጽ እዚህ ጋር በተቀመጠ እኔ አኪ በፊት የዮሐድ ማስረጃ አለ። የዮሐድ ማስረጃ አሳየው። ይሄው ላተልቅ ወዳጄ ያው ላይ አርገ አኪ በቂ ነበር አይደል? ባለፈው ከጨመኩ በኋላ እኮ በቂ ነበር። ንገራቸው የሚጨምቅ አንዳችን ነገር ይጭመቅ። እንደ ጨርቅ ነው እንደ ጁስ እንበለው። ባለፈውማ ያው እንግዲህ መጨረሻ ላይ እኮ ተስማምተን ነበር። ይዘጋ ነው አጨራረሷን በጣም አሳመርካት አይደል? አጨራረሷን ለልጆቹ አሪፍ ስራ አንተ የተናገርከው ነው። እኔ በቃ ተስማምተን አሪፍ ስራ ሰጣቸው። ብታይ ተፍ ሲሉ አንተ ስራና ክህሎት ሚኒስቴር ብትሆን ስንት ሰው ስራ አጣ አይሆንም ነበረ። ይሄ ይቀሰው ሊሳደብ ነው መሰለኝ። ይመች አይ እኔ አንተ ባልኩ እኮ ተስማምቼ ነው። ይሄ በቃ የኃጢአት ስርየት ጉዳይ ላይ መጨረሻ ላይ ያልከኝ ነገር በቃ እኔም አዎ እንደዛ እንደምታምን ነው ማለት ነው እንጂ እንደዛ። ስለዚህ ቀጣይ እሑድ ትመጣለህ ሙሉ ወንጌል? ሙሉ ወንጌል ምን ይሄ አፋችን ውስጥ የሚገባው ያ ታላቅ የሆነ ምስጢር የኃጢአት ስርየትን የማይሰጥ ከሆነ ምን ልሰራ እመጣለሁ? አባቢ ቤት ያዘጋጅቼ አልቀበለውም። አራኪ ተው በቅዱስ ቁርባን አትቀልድ። ተው እንዴ ቅዱስ ቁርባን እኮ አይደለም እሱ። የሙሉ ወንጌል ቅዱስ ቁርባን አይሆንም። የሙሉ ወንጌል ቅዱስ ቁርባን አይደለም እኮ። ቅዱስ ቁርባን የቤተ ክርስቲያን ነው። እርሱም እውነተኛ የጌታ ኢየሱስ ስጋና ደም እንደሆነ የሚታመንለት የምርም ህብስቱ የጌታ ስጋ የሚሆንበት ጽዋውም የክርስቶስ ደም የሚሆንበት ነው እና የሙሉ ወንጌልን አሁን ቅዱስ ቁርባን ነው እሱ አይመጣም። እሺ አሁን ወደ ቀጣዩ እንትን እንዳንሄድ ነው። እኔ ግን ማለት ነው መልስልህ ነበር ግን ቆይ የዮሐድ ማስረጃ ምናምን እያሉ ስለሆነ ቆይ አወሩና እኔ ሌላ ነገር ቆይ እዚህ ጋር እኔ አንድ ነገር ልናገር ደስ ይለኛል። እኔማ ሀሳብቤ ልጠፋ ነበር የዮሐድ ማስረጃ ሳላቀር። ምንድነው የዮሐድ ማስረጃ እየተባለ ነው? ምን ተጠይቆ ነው? ዙንግሊ ባዶ መታሰቢያ ነው ጸጋ እንቀበልበትም ነው የሚለው ይላሉ። እንግዲህ እሺ ያው ቀጥሉ። እስኪ እንግዲህ አጎታችን ዙንግሊ ላይ እንትን እስኪ እኔ ዝምድናችሁ ልክ ታስረዳናለህ። ከዛ ቀጥሉ እየፈለኩ ነው እንዴ ኤቢዬ ዝምድናችሁ ሳትነግረንማ እስከዚያ እኔ የሆነ እንትን ላስነብባችሁ እስከዚያ ማለት ነው። አንተ ፈልግ እስከዚያ የሆነ ቪዲዮም ላሰማችሁ ዝም ከምንል አንዴ። ኦኬ መጀመሪያ ከጽሁፍ ላንብባ። እሺ ከጽሁፍ ላንብብ። እሺ ከነሱ ብቻ ከቀድም እነመኩ ካነበቡት ብቻ ሳይሆን ይሄ ሮክ ኤንድ ሳንድ ታውቁታላችሁ። የአርክ ቢሾፕ ጆሹዋ ትረንሃም የጻፉት ምርጥ መጽሐፍ ነው እና ሪፎርምድ ነበሩ ከዛ ወደ ኦርቶዶክስ የመጡ አባት ናቸው ማለት ነው እና እሳቸው በደንብ ስለ ሉተር ስለ ዙዊንግሊ ስለ ካልቪን በደንብ ጽፈዋል እና የሶስቱ ሳክሪመንታል ዲፈረንስ በደንብ አስቀምጧል። ምን ብለው ይኸው ከዚህ በጣም አብዛኞቹ ስኮላሮች የሚያምኑበት ይህንን ስለሆነ ማለት ነው። እንግዲህ ኤቢ ለብቻው ግን አይ ኖ ሚሞሪያል ብቻ አይደለም ብሎ ነው የሚያምነው ዙዊንግሊ ብሎናል። እስኪ ያመጣልናል ማለት ነው። እንዲህ ይላሉ። ገጽ ስንት መሰላችሁ? 82 ላይ ገጽ 82 እንዲህ ይላል። ካልቪን rejects Zwingli's teaching
that the elements of the Eucharist are only bare signs and empty symbols ይላል። ካልቪን እንደውም የዝዊንግሊን ትምህርት ምን ያደርጋል? ሪጀክት ያደርጋል፣ ይቃወማል። ምክንያቱ የዝዊንግሊ ትምህርቱ ምንድነው? ቤር ሳይንስ ወይም ደግሞ ቅድም ሜር ሳይን ብቻ ወይም ደግሞ ዝም ብሎ ሲምቦል ብቻ ናቸው የሚል ነው ትምህርቱ ማለት። ኤንድ ኤምፒቲ ሲምቦልስ ናቸው። ኤምፒቲ ሲምቦልስ የሚለውን ምን ያደርጋል? ሪጀክት ያደርጋል ማለት ነው። ሪጀክት ያደርጋል። ዝዊንግሊ ግን ሜር ሲምቦል እና ምንም አይነት ብለሲንግ የለውም ብሎ ነው የሚያምነው። ምንም አይነት ብለሲንግ ማለት የቅድሙ እንትን ላሳያችሁ። የቅድሙ የራሳቸው የስኮላሮቹ ጽሁፍ 4 አይነት ቪዎች አሉ በኢዩካሪስት ዙሪያ በጌታ ራት ዙሪያ 4 አይነት ቪዎች አሉ። አንደኛው የትራንስአብስታንሲዬሽን የካቶሊክ ሮማን ካቶሊክ ቪው፣ ሁለተኛው የማርቲን ሉተር ኮንሰብስቴንሻል በተለምዶ ኮንሰብስቴንሻል ይባላል። እሱ ደግሞ የሚያምነው ሶሪ በጣም እሺ፣ ኮንሰብስቴንሻል የማርቲን ሉተር ቪው ነው። ሁለተኛው ቪው ይሄን ነው። ሶስተኛው ቪው የኦርሊች ዘዊንግሊ ቪው ነው። ምንድነው ብለው የሚያምነው? ያው ሚሞሪያሊስት ተብለው ነው የሚታመኑት። የዘዊንግሊ ቪው ሚሞሪያሊስት ተብለው ነው የሚታመነው እና ምንድነው የሚለው? the observance of the super is merely a memorial፣ በቃ መታሰቢያ ብቻ። ኦኬ merely a memorial act that meditates no blessing። ይታያችኋል? that meditates no blessing፣ ምንም አይነት በረከት የማይሰጥ ነው። ምንም አይነት በረከት የማይሰጥ ነው። ስለዚህ this is ምን ይላል? the other extreme to the Catholic and Lutheran view ማለት ይሄ ከካቶሊኮች እና ከሉትራን ደግሞ ሌላ ጽንፍ ነው። ሁለቱም ጽንፎች ናቸው ብለው ነው የሚያምኑት ማለት። ሁለቱም ጽንፎች ናቸው ብለው ነው። ሰውየው ማን ነው አልከኝ? አሁን የምታነበው ዝዊንግሊ? አይ የምታነበው መጽሐፍ ኦርቶዶክስ ነው? ኦርቶዶክስ ነው? ኧረ አይደለም። ይሄ የራሳቸው የፔንቴኮስታል ቪው የሚለው መጽሐፉን የጻፈው ሰው ማን ነው? አሁን የምታነበው መጽሐፍ የጻፈው ሰው ማን ነው? መጽሐፉ የራሳቸው የፕሮቴስታንት ነው ያነበባችሁት እኮ ነው። የሸዋ ቤት ያነበባችሁት ፋውንዴሽንስ ኦፍ ፔንቴኮስታል ቲኦሎጂ ነው የሚለው። ይሄ ፋውንዴሽናችሁ የተጻፈበት የቲኦሎጂ መጽሐፋችሁ ነው። ቅድም ያነበብኩት ግን እያልከኝ ከሆነ ጆሻ ትረመን ሪፎርምድ ነበሩ። ሪፎርምድ ካልቪኒስት ማለት ነው። ካልቪኒስት ነበሩ። ከዛ ወደ ኦርቶዶክስ የቀየሩ ናቸው እና ሙሉ በማስረጃ እና በሶርስ ተደግፈው የጻፉት ምርጥ መጽሐፍ ነው። ሮክ ኤንድ ሳንድ፣ እሱን አቅርቤያለሁ እና የሶስቱ ሳክራመንታል ቪው አስቀምጠዋል። የካልቪን ስፒሪቹዋል ፕሬዘንስ፣ የሉተር ፊዚካል ፕሬዘንስ እና የዝዊንግሊ ደግሞ ሜር ሲምቦል፣ ኦኬ ቤር ሲምቦል፣ በቃ ሲምቦል ብቻ የሚለውን የሶስቱ ቪው ይሄን ነው እና ለዛ ነው ሉተር ራሱ አጋንንቶች 100 ሺህ አጋንንት ከሰራዊቶቻቸው ጋር ምናምን እያለ የሚናገራቸው ነው። ኦርሊስ ዝዊንግሊ በጣም ቱ ዘ ኤክስትሪም ሜር ሲምቦል ብቻ ነው የሚል አይነት ኖ ብሌሲንግ፣ ቀጥታ ኖ ብሌሲንግስ ምንም በረከት የማይገኝባቸው ብሎ ነው የሚገልጹት ማለት ነው። ይሄኛው የፔንቴኮስታል እኛ ፔንቴኮስታሎች የማንቀበለው አይነት ቪው ነው። ግን ቪው አለ፣ የዝዊንግሊ ቪው ነው ግን አንቀበለውም የሚል ሀሳብ ነው የሚያነሱት። ይሄ የፔንቴኮስታል የእምነት መሰረቶቻችን ብለው የሚያብራሩበት ክፍል ማለት ነው። አሁን እንትና አይ ቲንክ ቆይ አንተም አለበት መሰለኝ እንደውም እዚህ ክፍል ላይ ይኸው ይታያል። ይሄ ሲነበብ እኮ ቁጭ ብለህ ነበር። በነገራችን ላይ ሰርፕራይዝ ቢንጎ ሰርፕራይዝ ሲነበብ ቁጭ ብለህ ሰምተህ ምንድን ነው ትላለህ? አሁን ቃሉንማ አታጉድለው እንጂ ዋዲ አይ ጀግናው። እሺ እንስማው፣ እስኪ እንስማው ምን እንደሚል ከተሰማ ማለት ነው። እሺ ከዛ ቀጥሎ ደግሞ የሉትራንም ጠቅሰው ይሄም ትክክል አይደለም ይላሉ ማለት ነው። ይሰማል ግን ይሰማችኋል? ትንሽ ድምፁ እንትን ካለ በሌላ ዲቫይስ ልክፈት። ይሰማል? አዎ ቀጥል፣ ይሰማል። እሺ ጥሩ ይጠቅሳሉ። የዝዊንግሊ ማለት ነው የሜሞሪያሊስት ተብሎ በተለምዶ የሚታመነው ማለት ነው።
ከዛ ምን ይላል? ኦኬ ምናልባት ካልተሰማችሁ ከዛ ቀጥለው የዙዊንግሊ ሀሳብን ይጠቅሳሉ። በተለምዶ ሚሞሪያሊስት ተብለው የሚገለጸው ይላል። እሺ The observance of the supper is merely a memorial act that meditate no blessing. ስለዚህ ምን በረከት ማያስገኝ ዝም ብሎ ማስታወሻ ብቻ የሆነ ነገር ይልና ከዛ በኋላ this is the other extreme to the Catholic and Lutheran view. ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው የሚሉት ማለት ነው፣ የሚሞሪያሊስት ማለት ነው። ከዛ ቀጥሎ በቃ አሁን ቶታሊ ሰምታችሁታል። ምንም በረከትና ጸጋ የማያሰጥ ነው የሚለው የዙዊንግሊ ቪው ነው። ኦኬ ይሄን ደግሞ ኤክስትሪም የሆነ ነገር ነው፣ የፔንቴኮስታል እምነት አይደለም ብሎ ነው አስጨርሰው። የጉንጩን አስጨርሰው። አልጨረሰም። ትንሽ ሲያስጨርስ እኔ እኮ በደንብ ስለሰማሁት ነው። አሁን ወደ ኔክስት ቪው ሊያልፍ ነው፣ የካልቪን ቪው ሊያልፍ ነው። በደንብ ስማሽ፣ ልመልስልህ፣ ደስ እንዲልህ ልመልስልህ። ከዛ እስከ ካልቪን ድረስ እንሰማዋለን። እሺ ሰምተዋል? ግን አንተ ሙሉውን ሰምተዋል? አዎ ሰምቼዋለሁ። በደንብ ነው የሰማሁት። አንተ እዚህ ቁጭ ብለህ አልሰማሁም? እኔ ሰምቼዋለሁ። አይደለም ዮሹዋ ጸጋ በፔንቴኮስታሎች ጸጋ ያሰጥም ብሏል። አሁንም እኮ እንደዛ አይደለም ስለማትሰማ እኮ እየሰማህን እኮ አይደለም። እሱ ነው ችግሩ። አሁን እያልኩ ያለው እሺ፣ ይቅርታ እንደዛ ስላልኩ። እሺ ምን እያልኩ እንደሆነ ስማ። እየለመድኩት ነው። አትሳቀቅ፣ ችግር የለም። ተው እያልን ያለ ነው። ምን መሰለህ የዙዊንግሊ ቪው ምንም አይነት ጸጋና በረከት አያሰጥም ነው። በቃ ፔሪድ። ሜርሊ ሲምቦል ብቻ ነው የሚል ቪው ነው ያለው። እና የራሳችሁ የፔንቴኮስታል ፋውንዴሽንስ በጌታ እራት ራሱ በዚህ በፔንቴኮስታል ሙቭመንት ራሱ ወደ 4 አይነት ቪዎች ተከፋፍሏል ይላል። የመጀመሪያው የሮማን ካቶሊክ ይጨምርና ያሳይና ከዛ ሶስቱ ደግሞ የሪፎርሜሽን መስራቾች የሶስቱ ቪው ደግሞ ያስቀምጣሉ ማለት የሶስቱ ቪው። ከዛ የፔንቴኮስታል ቪው ወይም ደግሞ የፔንቴኮስታሎች አሁን ያሉ እይታቸው የትኛውን ይመስላል? ከሶስቱ ሪፎርመርስ የየትኛው ቪው ነው የያዙት የሚለውን እያሳየ ነው። እና ሲያሳይ የመጀመሪያው የሮማ አለ። ኦኬ እሱ በጣም ቱ ዘ ኤክስትሪም የወጣ ነው። እንደውም መቃወሚያ ነጥቦችን ያስቀምጣሉ 1-2 ይሄ ትራንስአብስታንሲዬሽን ፎልስ ላይ አኪስ ስላደረጉ ማለት ነው። አክቹዋሊ ምን ብለዋል? በቃ ኤሌመንቱም ምናምን ይቀየራል ብለው ነው የሚያምኑት። ይሄ ደግሞ ስህተት ነው። ሊትራሊ እናየዋለን ህብስትናዊ እንደሆነ። ስለዚህ በዚህ ስህተት እንደሆነ ማረጋገጥ እንችላለን ይላል። ቀጥሎ የማርቲን ሉተር ኮንሰብስቴንሻል ቪው ይልና ኢን አንደር እና ኦን እሱ ላይ ምንድነው ይሄ ሳክራመንታል ዩኒየን የሚባለው ትምህርት የሉተር ቪው ነው። እሱም ሌላኛው ጽንፍ ነው። ይህም ጽንፍ ነው ብለው ያልፉታል ማለት ነው። ሁለቱም አንቀበል የሚሉና ሶስተኛው ቪው ደግሞ የኦርሊስ ዙዊንግሊ ቪው ነው። እሱ ደግሞ በጣም ከሁለቱም የወጣ ጽንፍ ነው ይልና ሜርሊ ሲምቦልና ሲምቦል ብቻ ነው ሚሞሪያል ብቻ ነው ይልና ኖ ብለሲንግ ምንም አይነት ብለሲንግ ራሱ በረከትም አናገኝበትም የሚል ነው። ይሄም ጽንፍ የረገጠ ነው አንቀበለው የሚሉና አራተኛው ቪው ነው እነሱ የሚቀበሉት ማለት ነው። የካልቪን ስፒሪቹዋል ፕሬዘንስ አለው ምናምን የሚለውን የአብዛኞቹ የፔንቴኮስታል ቪው ይሄንን ነው ብለው ያስተላልፋሉ። አሁን እንስማው ራሱ ከይሹዋ ከራሱ ምን እንደሚል እንስማ። ካቶሊክ ሉትራን ቪው ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው። ኦኬ የዚህ እንግዲህ ቆይ ከካቶሊክ ሞራል አክት ዛት ከዛ በመግቢት ማለት ነው ትክክል አይደለም ይላሉ። እሺ ከዛ ቀጥሎ ደግሞ የሉትራን ጠቅሰው ይሄም ትክክል አይደለም ይላሉ ማለት ነው። ከዛ የማንን ይጠቅሳሉ? የዙዊንግሊ ማለት ነው። የሜሞሪያሊስት ተብሎ በተለምዶ እንደሚታመኑ ማለት ነው። ከዛ ምን ይላሉ? the observance of the supper is merely a memorial act that meditate no blessing። ስለዚህ ምንም በረከት አያስገኝ ዝም ብሎ ማስታወሻ ብቻ የሆነ ነገር ይልና ከዛ በኋላ this is the other extreme to the Catholic and Lutheran view። ይሄ ከካቶሊክ እና ከሉትራን ቪው ኤክስትሪም የሆነ ነው የሚሉት ማለት ነው፣ የሚሞሪያሊስት ቪው ማለት ነው። ከዛ ቀጥሎ የማን ያነሳሉ? የስፒሪቹዋል ፕሬዘንስ ማለት ነው፣ የጆን ካልቪን ቪው። ከዛ እንደዚህ ይላሉ the element were received by faith
ስለዚህ ኤሌመንቱ በእምነት በምንቀበልበት ጊዜ ሜዲቴት ቱ ዘ ቢሊቨር ዘ ስፒሪቹዋል ቤኔፊት ኦፍ ክራይስት ዴስ ሄልድ ባይ ካልቪን ኤንድ ማጆሪቲ ኦፍ ሪፎርመርስ ይላል። ስለዚህ በካልቪንና በአብዛኛው የሚታመን ነው። ስለዚህ በእምነት በምንወስድበት ጊዜ የመንፈስ ቅዱስ በረከቶችንም የጌታ ኢየሱስ ክርስቶስ ሞትንም ነው ማለት ነው። ከዛ ዘ ኤሌመንት ኢን ዘምሰልፍ አር ኦንሊ ቶክን። ስለዚህ ኤሌመንቱ እንደዚሁ የሚወሰድ ነው ቶክን በት ዌን ሪሲቭድ ባይ ፌዝ። ስለዚህ ኤሌመንቱ እንደዚሁ በእምነት ብቻ የሚወሰድ ነው። ግን በእምነት ልክ ሲወሰድ ሪል ኮሚኒየን ዊዝ ዘ ሎርድ ኤክስፒሪየንስድ፣ እውነተኛ የሆነ ህብረት ከጌታ ኢየሱስ ክርስቶስ ጋር ይኖራል። ይህን ዘ ቤኔፊት ኦፍ ዘ ኮሚኒየን ሜይ ቢ ስለዚህ የክርስቶስ በረከት እናገኛል፣ ከክርስቶስም ጋር ህብረት እናደርጋለን እና ዚስ ሲምስ ቱ ቢ ዘ ሞር ስክሪፕቸራል ቪው ይላል ማለት ነው። ስለዚህ በተለምዶ የፔንቴኮስታል ቪው ከአራቱ በተለምዶ ከሉትራውያንም ከሮማን ካቶሊክም ከዝዊንግሊም የፔንቴኮስታል አብዛኛው በየትኛው ነው ሊን የሚደረገው የሚባለው ወደ ስፒሪቹዋል ፕሬዘንስ ነው፣ ወደ ሪፎርም የክላሲካል የሆኑ ፔንቴኮስታሎችም ማለት ነው። አሁን እዚህ አይ ቲንክ ግልጽ ነው ብዬ አስባለሁ የዮሹዋም ሀሳብ ማለት ነው። ከዚህ አንጻር ነው የዙዊንግሊ ቪው ሜር ሲምቦል እና ኖብለሲንግ የሚለውን ሀሳብ ነው ብለው የራሳቸው የፔንቴኮስታል ፋውንዴሽን ያዘጋጁ ስኮላሮች እንዲህ ብለው ያምናሉ። እሱም እንደ ማስረጃ ስትጠቀሙበት ነበረ ማለት ነው። ይሄንን ነው ስለ የነበረው ማለት ነው። እስከሚፈልግ ሜይ ቢ ሀሳብ ሐኪም መስጠት ትችላለህ። እኔ ኤቢ ምን አግባ እባክህን ከቻልክ አቤል ማለቴ። ማስረጃው ግን ናፈቀኝ በጣም መኩዬ፣ ማስረጃው ቢከፈት ደስ። ስማ አንድ ኮሜንት ላይ አንዱ ምን እንዳለኝ ታውቃለህ? ማስረጃ ነው የምትፈልገው ወይስ ማዕድን ነው የምትቆፍረው? ኧረ ከዛ ይሳል አንተ አንዱ ደግሞ ምን ብልህ ጥሩ ነው። ማስረጃው ከጀርመን ፖስታ ነው እንደሚላክ። ማንኛውም ቢሆን ስበብ ፈልጉልኝ። አመለጠ የሚለው ቃል ይመቸኛል። ላምልጥና አስመልጥኝ። ከጀርመን ይላካል በፖስታ በኩል አስታውሳለህ? የአቶን ነገር ውለታው አሉልኝ አስመልጡኝ። ቆይ ፈልግ። ካገኘኸው እሰየው፣ ካላገኘኸውም ሌላ ጊዜ ይደርሳል። በነገራችን ላይ እሱ ግዴታ አይደለም መከፈቱ። ሌላ ጊዜ ማሳየት ይችላል። ሁሉም ነገር በአንድ ይገኝ አይባልም፣ ካለም ራሱ ማለት ነው። ስለዚህ እሱን እንትን በል ምናምን ነገር እንትን ነው ምንድን ነው የጴንጤኮስታሉ የካልቪኒስቶቹን ነገር ነው የያዘው ነው እየተባለ ባለፈው ሲያቀርቡ ሞር የጴንጤኮስታሎች ቪዋችን የካልቪን አይነት ኮንሴፕት ነው። ይሄ ስፒሪቹዋል ፕሬዘንስ ነው ሞር የምንቀበለው። የሉተርም የዝዊንግሊም የሮማን ካቶሊክም ቪዎች አንቀበላቸውም የሚል ነው ያስቀመጡት። ያ እንደውም የሌሎቹ ሀሳብና ቪው ሰዋዊ ነው፣ ይሄ የካልቪኑ ደግሞ ወደ እግዚአብሔራዊ ሀሳብ የተጠጋ ነው ብሎ ነው የገለጸው። የማን የሌሎቹ የካቶሊኩ የዝዊንግሊ እና የሉተራኖቹ የሰዋዊ ሀሳብ ነው። የእግዚአብሔር ሀሳብ የዝዊንግሊ የካልቪን ሀሳብ ነው ያለው። ኢቭን ቃል በቃል ኤቢን ያለው። እንግዲህ አሁን የጆን ካልቪን ሀሳብ መለኮታዊ ሀሳብ ሆኖ እንግዲህ አንድ ግለሰብ የተናገረው ማለት ነው። እንግዲህ ከብዙ ጊዜ በኋላ የመጣ አንድ ግለሰብ የተናገረው መለኮታዊ የሆነ እግዚአብሔራዊ የሆነ ከሱ ውጭ ያሉት ሉተራኖች የተናገሩት እንደው የካቶሊኮቹ በትምህርት ደረጃ ምንም ችግር የለውም፣ ጤናማ ነው፣ ኖርማል ነው። በነገራችን ላይ የካቶሊኮቹም በትምህርት ደረጃ ኢነሴንስ የህብስትና ወይን የጌታ ስጋና ደም እንደሚሆን ምናምን ማመናቸው እና እውነተኛ የራሱ የክርስቶስ ስጋና ደም እንደሚሆን ማመናቸው፣ ለዘላለም ሕይወት እንደሆነ ማመናቸው እሱ ላይ ትክክል ናቸው። ምናልባት የነሱ ትንሽ ችግራቸው ምንድን ነው?
ህብስትና ወይኑ እንዴት የጌታ ስጋና ደም እንደሚሆን ማብራራታቸው ነው። የሆነ አሪስቶቴሊየን ፊሎዞፊን በመጠቀም ማብራራታቸው እሱ ነው ትንሽ ነገሩን የተወሳሰበ የሚያደርገው። ወደ ሉተር ስትሄዱ ሉተር ያን ያህል አያብራራም። እንደዚህ የሆነ ፊሎዞፊካል የሆነ ነገር ስለሚቃወም እንደውም ትንሽ እንደዛ የሚመስል ነገር ሲያገኙ ሌሎቹ ይኸው ምን አንተ ራሱ ፊሎዞፊካል አደረከው እኮ ምናምን የሚል ነገር ሲመጣበት ራሱ አይ የለም እኔ እንደዛ አላደረግም እያለ ራሱን ዲፌንድ የሚያደርግ አይነት ሰው ስለነበረ እዚህ ላይ ከሮም ካቶሊክ የሉተር ምናልባት የተሻለ ሊሆን ይችላል እንጂ እንግዲህ እኔ ፐርሰናሊ እኔ እንደግል ሳየው ያስቀመጡበት መንገድ አትሊስት የሆነ ወደኋላ ትሬስ ባክ ብታደርጉ የሉተርን የሚመስል ነገር ልታገኙ ትችላላችሁ። ቃል በቃል ባይሆነ ራሱ ሀሳቡን ልታገኙ ትችላላችሁ። የሮማን ካቶሊክ ቤተክርስቲያንን ግን የምናገኝ አይመስለኝም። ምክንያቱም የሆነ ሰብስታንሱ ሙሉ በሙሉ ይጠፋል ነው የሚሉት። የህብስትና የወይኑ ሰብስታንስ ይጠፋል። ጠፍቶ ከዛ በኋላ የሆነ የጌታ ስጋና ደም ሰብስታንስ ይሆናል። አክሲደንሱ ይኖራል ምናምን። አሁን ሲጀምር ይሄ አከፋፈል ምናምን ይሄ ኤኒዌይስ ብቻ ያልተለመደ እና እንግዲህ እንደተሰምቶ የማይታወቅ ነው እስካየሁት ባለኝ ውስጥ እንዳሰሳ ማለት ነው። የሉተራኑ ግን ሉተር ግን ምንድነው ልክ ቃልና ስጋ እንደሚዋሃደው ህብስትና ወይኑ በጸሎቱ ሰዓት ምንድነው የክርስቶስ ስጋና ደምም አብሩ ይሆናል ማለት ልክ እንደዛ ቃል ከስጋ ጋር ተዋህዶ አንድ እንደሆነ ህብስትና ወይኑም እንደዚያው ህብስትና ወይኑ ብቻ አይሆንም፣ ይልቁንም በቃ ከጌታ ስጋና ደም ጋር አንድ ይሆናል። ስለዛ ያ የምርም ህብስት ብቻ ምናምን አይደለም የጌታ ስጋም ጭምር ነው እና ለውጥ አለ ይላል። እንደውም በዚህ ይለወጣል ይላል። ያ መለወጥ ምናምን እንደዚህ የሚባል ነገር የለም ምናምን ይላሉ። በሉተራን ቤተክርስቲያን ውስጥ እንግዲህ ካልነው ማለት ነው ወይም በሉተር ትምህርት ውስጥ መለወጥ የሚል አለ። ወርክስ ኦፍ ማርቲን ሉተር ቮሊዩም 35 ላይ ይለወጣል ይላል። ግን ይለወጣል ሲል ግን የሮማ ካቶሊክ ቤተክርስቲያን እንደምትለው አይደለም። እኛ ጋርም ይለወጣል የሚል ቃል እንጠቀማለን፣ ግን የሮም ካቶሊክ ቤተክርስቲያን እንደምትለው አይደለም። ስለዚህ ሉተራን ይለወጣል ሲል ህብስቱ ህብስትነቱን ትቶ የጌታ ስጋ ይሆናል ምናምን ሳይሆን አስቀድሞ ህብስት ብቻ ነበር፣ በኋላ በጸሎት ሰዓት ግን የጌታ ስጋም ስለሚሆን ለውጥ አለ። ከዚህ አንጻር እሱን ለማስረዳት ነው እንጂ ትራንስብስታንሺዬሽንን ለማስረዳት አይደለም ማለት ነው። እሱን አውጣ ከተባልኩኝ አውጣለሁ። ቅርብ ላይ ስለማገኘው ያው የሚያዘገኝ ነገር ስለማይኖር ማለት ነው። ምንድነው የሉተር ቢያንስ አሁን እንትን አላለም፣ ያን ያህል ፊሎዞፊካል አላደረጉም። ልክ ብረት በእሳት ውስጥ ሲግል እንዳለው ለተዋህዱ እንደምናስረዳባቸው ምሳሌዎች እያስነሳ ልክ ህብስትና የጌታ ስጋም ልክ እንደዛ ሆኗል ምናምን የሚመስል ነገርን ያስቀምጣል። እና ይህንን ሰው ሰራሽ ብለህ ከዛ በኋላ መለስ አድርገህ ለራሳችን የሚቀርብ ሲሆን ደግሞ የጆን ካልቪን መንፈሳዊ ማለት ምን ማለት መሰላችሁ? የእነ ሉተር በቃ ሰብስታንሻል የሆነ ፕሬሰንስ ነው። የእንትን የማን ነው? የጆን ካልቪን ግን ስፒሪቹዋል ፕሬሰንስ ማለት ህብስትና ወይኑ በቃ ህብስትና ወይን ነው። ግን በእምነት በሚወሰድበት ሰዓት በመንፈስ ቅዱስ አሰራር ህብስትና ወይኑ ምንም አይሆንም። እናንተ ግን በእምነት ስትወስዱት እናንተ ላይ ግን የሚፈጠር ነገር ይኖራል። ህብስትና ወይኑ ህብስትና ወይን ነው፣ ግን በመንፈስ ቅዱስ አሰራር የጌታን ስጋና ደም አይነት በነፊት ታገኛላችሁ። እንደዚህ አይነት ጥቅም ታገኛላችሁ። ያው ይሄ መንፈሳዊ መገኘት የስፒሪቹዋል ፕሬሰንስ የሚሉት ይሄንን ነው። ይሄ ሪል ፕሬሰንስ ተብሎ ሊጠራም አይችልም። ስለዛ በአፋቸው ላይ ይህንን ምንድነው እንትን አይሉም ነው አያስገቡትም። የጌታን ስጋና ደም ነው እና እንደዛ ደግሞ አልተባለም። ጌታችን ባረከ፣ ቆረሰ፣ እየሰጋዬ ነው አለ። እኔ እንደውም በመጀመሪያ ደረጃ ፔንቴኮስታሊዝም ምንም የተረጋጋ ነገር እኮ የለውም። ምንም ሁሉም የራሱን እምነት ይዞ ቁጭ የሚል አይነት እኮ እንትን ነው፣ ሙቭመንት ነው፣ እንቅስቃሴ ነው። ከዛ አንጻር እኔ አሁን እንደ ጠቅላላ ፔንቴኮስታሊዝም የዚህ ነው የነ ጆን ካልቪንን የሚቀበለው ማለት ያ አስቸጋሪ ይመስለኛል። እንደዚህ ብሎ መደምደሙ ማለት ነው። ምንድነው በመጀመሪያ ደረጃ በጣም የሚያመሳሰላቸው ይሄ እንትኑ ነው፣ የካሪዝማቲክ እንቅስቃሴው ነው። እንግዲህ በመንፈስ መሞላት ምናምን የሚባለው ነገር ማለት ነው። የእሱ እንቅስቃሴ ያ እንቅስቃሴ ሁሉንም ኮመን ሊያደርጋቸው ይችላል እንጂ ሙቭመንቱ እንደ ሙቭመንት ሲነሳ በዋናነት እሱ ነው የታየበት እንጂ ሌላው ጉዳይ ላይ ግን እኔ እንደውም የጌታ ስጋና ደም ራሱ ብሎ ራሱ የሚጠሩት አይመስለኝም። የጌታን እራት አሁን ለምሳሌ ሙሉ ወንጌሎች ምናምን ማለት ነው እኔ አይቼ አላውቅም እንደዛ ብሎ ሲጠሩት። ምናልባት ካለ ያሳየናል። የጌታ ስጋና ደም ይጠሩታል። እንደገና በስርዓቱ ጊዜ ማቴዎስ 26ን ከ27 እስከ 30 ይነበባል ሙሉ
እሱ መነበቡ ሳይሆን እስቲ እንትን መጽሐፉ ላይ የጌታ ስጋና ደም ይለዋል። የጌታ እራትን ስጋው ወይም ስጋው ደሙ ይላል። የጌታ እራት ወይም ስጋው ደሙ ብለን እንጠራዋለን ይላል። አይ የጌታ እራትን የጌታ ስጋና ደም ብሎ የህብስቱንና ጽዋውን የጌታ ስጋና ደም ብሎ ይጠራዋል መጽሐፉ ላይ። ስጋው ደሙ ማለት እሱ እኮ ነው። ችግር የለውም መጽሐፉ ላይ መጽሐፉ ላይ ችግር የለውም መጽሐፉ ላይ ይህንን የሚያሳየው ነገር ካለ ምን አልከኝ ወንድሜ? ያው ይሄ ተርሙን የጌታ እራት፣ ቅዱስ ቁርባን፣ ስጋው ደሙ የሚሉ ቃላትን ይጠቀማሉ። ግን እንደዛ ሲሉ ያው ተለውጦ ነው በሚል ቅዱስ ቁርባን ይላሉ ብለህ ነው እንጃ። እንትን ነው ተርሚኖሎጂዎችን ብዙ ሪጂድ አይደሉም፣ ይጠቀሟቸዋል። ኦኬ እንግዲህ ሊሆን ይችላል። እንግዲህ መጽሐፉ ላይ አላየሁም፣ ግን ይሁንና ግን እስቲ የጌታ ስጋና ደም ምክንያቱም ቁርባን የሚለው ቃሉ ራሱ በጣም ብዙ ሀሳቦችን ስለሚይዝ ብዬ ነው። ቅዱስ ቁርባን ብለው እዛ እንትኑ ላይም መጽሐፉ ላይም ሲጠሩት አላየሁም። ግን እስቲ እንትን አድርገው እስቲ የጌታ ስጋና ደም ብሎ ይጠሩበት አለ። አሁን ማለት አሁን የምታገኘው ከሆነ ብቻ ነው ችግር የለም። ካላገኘው ሌላ ጊዜ ወይ ዝም ብለህ ሌላ ካገኘው አሳያለሁ። ስጋው ደሙ የሚለው አለ እዛው ላይ፣ ግን ሌላ ጊዜ አሳያለሁ። ካለ ካገኘው ስጋው ደሙ የሚለው አንተም ብትከፍተው ታገኘዋለህ። ስጋው ደሙ ማለት ምን ማለት ነው? ያ ህብስትና ወይኑን የህብስቱን የጌታ ስጋ ደሙን ማን ነው ጽዋውን የጌታ ደም ብሎ ይጠሩታል ከሆነ እሱን ወይ ላውጣለህ ታዲያ መጽሐፉንና ዝም ብለህ እዚህ ገጽ ላይ ምናምን ትለኛለህ ማለት ገጹን የምታስታውሰው ከሆነ ካልሆነ እንዳልኩ ነው። በምንትን በምትልበት ሰዓት እኔ አፈልጌ አጥቻለሁ። ህብስቱን የጌታ ስጋ ብሎ የጠሩበት ጽዋውን የጌታ ደም ብሎ የጠሩበት የለም። እንኳን እንትን ሊሉ ጭራሽ የጌታ ስጋና ደም ብለውም እንደዚህ አይጠሩትም። ምስጢሩን ራሱን ያንን ስርዓቱን ማለት ነው። ያንን ስርዓቱን ምስጢሩን ህብስትና ጽዋውን የጌታ ስጋና ደም ብሎ ሳይሆን የሚጠሩት የጌታ ስጋ ምሳሌ እያሉ ነው የሚጠሩት። ወከ እያሉ እንደዛ የሚመስል ነገር ይጠቀማሉ። እነዚህን ቃላት ብቻ ነው ሲጠቀሙ ያዩት እንጂ ራሱን ህብስቱን የጌታ ስጋ ብለው ሲጠሩት አላየሁም። ኤቢ እና ቼክ አድርገውና እኔ ማስታውሰው እኔማ ቼክ አድርጌዋለሁ እኮ እኔ አንብቤዋለሁ፣ አነበብኩት። የለም ጭራሽ አንድም ቦታ እንደዛ ብሎ ስጋው ደሙ ይሄ የጌታ እራት ከዛ ደግሞ ስጋው ደሙ ከዛ ደግሞ አይ ቲንክ ቅዱስ ቁርባን የሚልም ያነበብኩ ይመስለኛል። ግን ቆይ እስኪ ቼክ አደርጋለሁ፣ እነግርሃለሁ። ቼክ አድርገው እሺ። እና እኔ ግን አሁን የኔን ስናገር ግን እኔ እስካየሁት የጌታ ስጋና ደም ሳይሆን ሞቱን የምናስብበት ምናልባት ምሳሌ ምናምን ተብሎ ይጠራሉ እንጂ ህብስቱን የጌታ ስጋ ጽዋውን የጌታ ደም ተብሎ ሲጠራ አይቻልም። በተለይ ዛ መጽሐፍ ላይ የለም እኔ እስካየሁት ማለት ነው። ምናልባት እንግዲህ ያለፉት ካለ ሌላ ጊዜ ታሳየናለህ፣ ችግር የለም። ገና ከጅምሩ የምር በቃ ያ ቅዱስ ቁርባን የጌታ ስጋና ደም ነው ወይ የሚለው ላይ ራሱ አደገኛ ልዩነት ነው ያለው። አሁን ወደ ሉተራኖቹ ስትሄድ በቃ ግልጽ ናቸው። እንግዲህ ምንድነው ብለው ይጠይቁና በቃ የጌታ ስጋ ነዋ ነው የሚሉት። ስሞል ካቴኪዝሙ ላይም ላርጅ ካቴኪዝሙ ላይም ካየው ሉተርን በቃ የጌታ ስጋ ነው የሚለው፣ ጽዋውም የጌታ ደም ነው እያለ በግልጽ በቃ ቃል በቃል እንደዛ ነው ቁጭ የሚያደርገው። ይሄ በሉተራኖቹ ዘንድ የታመነ ነው። በፔንቴኮስታሉ ዘንድ ግን እንዳልኩ ወጥ ትምህርት የለም። ለምሳሌ እነ እንትና ጋር ብትሄድ ማነው ስሙ አንድ አጠር ያለ መለጥ ያለ ትላለህ። አጠር መለጥ ያለ ጃፒ ነው ምንድን ነው የሚሉት የሆነ ቅዱስ ቁርባን ይሄ ምሳሌ ብቻ አይደለም እያለ የሰራው እሱ ነው። ጃፒ አይደለም ሌላ ነው። ጃፒም ግን እንደዛ ነው የሚሆነው እውነተኛ ነው የሚሆነው። አሁን እነዚህ ምናልባት ፔንቴኮስታሎች አሁን ኤቢ ምናምን ኧረ እንደነዚህ አይነቶች አይወክሉም ሊል ይችላል። ግን ስቲል ግን ያው ህዝብ ሰብስበዋል። ኦልሬዲ በጣም ብዙ ህዝብ ይከተላቸዋል። በጴንጤው ዘንድም ደግሞ ኦፊሻሊ የተወገዙ ናቸው። እኔ እንጃ እሱን አላውቅም። በእርግጥ ግን የተወገዙ አልመሰለኝም። እና አሁን እነሱ ደግሞ ከኛ ጋር የሚመሳሰል ነገርን ሲያስተምሩ አይቻሉ። እሱ ደግሞ በጣም ፈሪ ነው። የእነሱን ቀልድ ነው። እኔ እነሱ እውነተኛ የጌታ ስጋና ደም ነው ብለው ያንን ህብስት አንስተው ከሚሰጡ ሙሉ ወንጌሎች አይ አማናዊ አይደለም ምሳሌ ብቻ ነው ብሎ ቢሰጡ ይሻለኛል። እኔ የነዛኛዎቹ እንደውም በጣም ብላስፈሚ ነው። እንዳይቆረጥብህ ንግግር ከሙሉ ወንጌል ጋር በወስድ ይሻለኛል አለ ተብሎ
ችግር ውስጥ እንዳትገባ። ለምን መሰለ አትሊስት ማለት ነው እነዛኛዎቹ እውነተኛ የጌታ ስጋና ደም ነው ብለው እየሰጡ ያሉት ዝም ብሎ ያልሆነ ነገርን ብድግ አድርገው ነው እንደዛ የሚሉት። ኢቨን ምን ራሱ እንደሚያዘጋጁ ራሱ የሚያውቁ አይመስለኝም። ህብስቱና ወይኑ ምናምን ራሱ እኔ እንጃ ወይን ራሱ አያስፈልግም ሊሉ ይችላሉ። ጥንት ላይ ተነስቶ የነበረ እንደዚህ አይነት ጭቅጭቅ ነበር። በነገራችን ላይ ወይን ባንጠቀምስ የሚል ነገር ተነስቶ እነ ቅዱስ ቆጵርያኖስ አጠፋፍተዋቸዋል። ማለት ወይን ግድ እንደሆነ ማለት ነው መጠቀም። በቃ ጌታችን ከተጠቀመ ተጠቀመ ነው፣ ምንም የምንለው ነገር ስለሌለ። ለማንኛውም ግን እነዛ ሰዎች የጌታ ስጋ ያልሆነ ነገር የሆነ ነገር ሰብሰብ አድርገው የጌታ ስጋና ደም ነው። ይሄ ብላስፈሚ ነው፣ ስድብ ነው። በቃ ሊሆን አይችልም። ያልሆነ ነገርን አሰባችሁታል። የኢየሱስ ስጋና ደም ነው እያሉ ይሄ መቀለድ ነው። በጣም ያስፈራል። እና የሙሉ ወንጌሉ ይሻላል ያልኩት ለዛ ነው። ለምን የሙሉ ወንጌል አትሊስት በቃ የጌታ ስጋና ደም ነው አትልም። እውነተኛ የጌታ ስጋና ደም ነው አትልም። ግን በቃ እንደ ምሳሌ ነው ምናምን ብላ እንደው እናስታውስበታለን ሞቱን፣ የክርስቶስን ሞቱን። እሺ አንዴ ቆይ፣ የሆነ ነገር ትዝ ብሎኝ ነው ባለፈው አንዴ ቆይ፣ እሺ አንዴ 30 ሰከንድ። የሙሉ ወንጌል አትሊስት ሞቱን እናስታውስበታለን ምናምን በሚለው ግን አማናዊ የሆነ እውነተኛ የሆነ የራሱ የጌታ ስጋና ደም አይደለም ስለምትል በቃ ስላልሆነ የምርማማ አይደለም ደግሞ አይሆንም። እንደዛ መሆንም አይችልም። ፔንቴኮስታል ቸርቾች ላይ ተዘጋጅቶ የምርም እውነተኛ የጌታችን ስጋና ደም መሆን አይችልም። አይደለም ስላለች ቢያንስ እሱ ይቀላል። በቃ ያልሆነውን አይደለም ስላለች፣ እነዛ ግን ያልሆነውን ሆነ ይላሉ እና የነዛኛዎቹ በጣም ያስፈራል። ለዛ ነው ይሄኛው ይቀላል ያልኩት። እና ኤቢ እንዳለው ኦፍኮርስ ሙሉ ወንጌል ጋር ሂጂ ምንድን ነው ለምን እደክማለሁ እኔ ዝም ብዬ እዚሁ ጋር የሆነ ሲስተርን ስሪልኝ አልላትም እንዴ? የሆነ ጀግና የሆነ አምባሻና የሆነ ነገር አውቄ ነው ኤቢ። እሺ ቀጥይ ፓፓ። እኔ እዚህ ቁጭ ብዬ አንተ እኮ እኔ እኮ ግራሚ ጋር ሙሉ ወንጌል አይደለም ታሰድበናለህ። ሙሉ ወንጌል አይደለም እኔ እኮ ግራ እኮ ነው የሚገኝ። ቆይ አንተ በድፍረት ታቃልላለህ አይደል? አይ ስማ የቸርች ነው። ቆይ አንተ ንገረኝ፣ የቸርች ነው ግፍ የቸርች ነው የቸርች ነው እኮ የሚለው ቃል ታውቀዋለህ። ፕሮቴስታንቱ ላይ ብዙ አይሰራም የሚሰራው፣ ምክንያቱም ፕሮቴስታንቱ በትራዲሽን ከሉትራን ውጭ ያለውን የትም ቸርች ቢሆን እምብዛም ያው ደግሞ ካልቪን ምናምን ካላልከው ሪፎርምዱን በስተቀር እምብዛም ያን ያህል ማተር አያደርግም እኮ። አሁን እኮ ይልክበት እኮ ሉተራን ካላልክ በስተቀር ብለህ ከዛ ቀጠል አድርገህ ዝም ብለህ እንደው ሪፎርምድ ካላልከው በስተቀር አልክ። አሁን የቀረው ጴንጤው ነው እኮ። ዝም ብለህ እስኪ ጴንጤው አንተ አሁን ለምሳሌ ፔንቴኮስታል ያልሆነ አንተ ጴንጤ ነህ? ጴንጤ ነህ እንደ አንተ? እሺ እሱ ጥያቄ ራሱ ምን መሰለህ፣ አሁን በትራዲሽን ለምሳሌ መካነ ኢየሱስን ብትጠይቃቸው የተጻፈ ሰነድም ልልክልህ እችላለሁ። መካነ ኢየሱስን ብትጠይቃቸው በትራዲሽን ሉተራን ናቸው፣ ነገር ግን በልምምድ ደግሞ ፔንቴኮስታል ናቸው። ሰነድ ሁሉ አዘጋጅተው እንደውም ባይዘው ካልተሳሳቱ ቄስ በሊና የሚባሉ ቄስ እንጦጦ መካነ ኢየሱስ በነበሩ ጊዜ ኢትዮጵያ ውስጥ ያለውን የፔንቴኮስታል ልምምድ በጣም ያቀጣጠሉት እሳቸው ናቸው፣ ሉተራኖች ናቸው። ግን ምንድነው ትራዲሽናችሁ ስትላቸው ፔንቴኮስታል ነን አይሉም፣ ሉተራን ነን ይሉሃል። በኤክስፒሪየንስ ግን የመንፈስ ቅዱስ ስጦታዎች አገልግሎቶች ግን ስለተቀበሉ ራሳቸውን ፔንቴኮስታል ነንም ብለው ያምናሉ። የሁሉም መልስ ኮንዘርቫቲቭ ሉተራን አይደሉም ማለት ነው መካነ ኢየሱሶች። አሁን እዚህ ቲክቶክ ላይ ያሉ አንዳንድ ሉተራን አልወደዱትም እሱን። ኖ መካነ ኢየሱስ መሆን ያለባት ሂስቶሪክ ሉተራንን ውጮች እንዳሉት እንደ ቸርች ኦፍ ስዊድን እንደ ኤልካን መሆን ያለባት እንጂ የፔንቴኮስታልን ትራዲሽን ሰብስክራይብ ማድረግ የለባት የሚል ቴንሽን ያለው አሁን እንደሰማኸው ማለት ነው። ችግር የለም። ኤኒዌይስ ግን አኩስ አሁን አንተ መካነ ኢየሱስ ነህ እንደዛው ነው። ምክንያቱም የፔንቴኮስታል መካነ ኢየሱስ አይደለም። እሺ ምንድን ነው? እኔ አሁን ያለው መሰረተ ክርስቶስ ነው ያለሁት። ኦኬ መሰረተ ክርስቶስ በሜኖናይቶች ከሜኖናይቶች የምትመዘዙ ማለት ነው አይደል? ሜኖናይት ያው እንግዲህ እሱም እንዳልኩ ነው። አሁን ሜኖናይት ናት ትላለህ፣ ግን ደግሞ ስቲል ፔንቴኮስታል ትራዲሽንን ታገኛለህ ማለት። ትራዲሽኗ ሲመዘዝ ከዛ ነው፣ ግን የፔንቴኮስታል ትራዲሽንን ውስጡ አዘልቆ ገብቷል ነው። ይገርማል። ኢትዮጵያ ውስጥ
የፔንቴኮስታሊዝሙ አቤት ጀማላ ቁርባን የሚለውን ላሳይ። ቁርባን እሺ ታሳያለህ። እሺ ማለት በዚህ አጋጣሚ ሜኖናይት ማለት ከአናባፕቲስት የሚሳቡ አይደል ማለት እንትናቸውና ሉተር እነሱን ሜንሽን የሚያደርገው ይመስለኛል። ሜንሽን አድርጎ አናባፕቲስት ነው እና ሜኖናይት ማለት አናባፕቲስት እንትን ናቸው ራሳቸው ናቸው። በቃ ምን አናባፕቲስት ሜኖናይቶች ናቸው። ሌላ አዎ ሉተር ብቻ አይደለም እነሱ ላይ እና መኩ ምን ለማለት ፈልገው አጋንንት አላችሁ ትትነዋል። አትሽኮርመም። ሁሉም የጻፉባቸው እኮ ሉተር ብቻ ሳይሆን ጆን ካልቪን እና ዝዊንግሊም እነሱ ላይ ጽፈዋል። ኦፍኮርስ ጆን ካልቪን እነ ዝዊንግሊ እነ ሉተር አሁን የኤቢ አንሲስተሮች ላይ ትላል ክፉኛ ነው የጻፉባቸው። አሁን ራሱ መካነ ኢየሱስ መሰረተ ክርስቶስን 100 ሺህ አጋንንት ነው የምትላት አይደል? መኩ እሱን አላውቅም፣ ግን የሚገርም ነው። ግን እኔ የሚያስገርም የምመሰላችሁ እኔ በተለይ አሁን እዚህ ኢትዮጵያ ውስጥ ምናምን ሉተራንም ሞንግ ሪፎርምድም ሞንግ ሌላም ሞንግ የፔንቴኮስታሊዝሙ ያ እንቅስቃሴ ይሄ በመንፈስ መሙላት ምናምን አይነት እንቅስቃሴዎች እሱ ሁሉም ውስጥ ገባና ምንም ጥምቀት ያድናል የሚለው ጋርም ጥምቀት አያድንም የሚለው ጋርም ቅዱስ ቁርባን ለድህነት ነው የሚለው ጋርም ቅዱስ ቁርባን ለድህነት አይደለም የሚለው ጋርም በቃ ምንድነው በፕሬዲስቲኔሽን የሚያምነው ላይም በፕሬዲስቲኔሽን የማያምን የለም። አክቹዋሊ ግን ይሄ የሉትራን የሆነው ቪው አለ፣ የሪፎርምድ የሆነው ቪው አለ። ግን ደግሞ የሌሎቹ ደግሞ አለ። አሁን እነዚህ ፔንቴኮስታሎቹ ብዙ ጊዜ አርሜኒያን ናቸው ይመስለኛል። ምንድነው የትምህርት ልዩነቶች በሚገባ እያሉ ግን የፔንቴኮስታሉ እንቅስቃሴ ይሄ በመንፈስ መሞላት የሚባለው እንቅስቃሴ ሁሉም ጋር ይሰራል። ሁሉም ጋር ይሄ መንፈስ እየሄደ ይሰራና በትምህርት ብትለያዩም በእንቅስቃሴው አንድ የመሆን ነገር ማለት ነው። እዚህ ነው አክቹዋሊ እንደዚህ የተለመደው እና ይሄ የመካነ ኢየሱስ ነገር ልጆቹ መቃወማቸው እኔ ፐርሰናሊ ጥሩ ነው ብዬ ነው የማስበው። አትሊስት በደምብ ኮንዘርቫቲቭ ቢሆኑ ሉተራን ከሆኑ ኮንዘርቫቲቭ ሉተራን ቢሆኑ ጥሩ ነበረ እና ይሄ እንትንም ነው ቀስ በቀስ ግን አይታወቅም። በዚህ ካቶሊክ ጋርም እኮ ገብቷል። የካሪዝማቲክ ካቶሊኮች አሉ። ካሪዝማቲክ ምለው ኦርቶዶክስ ውስጥ ሁሉ አለ። ለምሳሌ እንትኖችን ታውቃቸዋለህ? አኬ አማኑኤል ህብረት የሚባሉት እዚሁ ኢትዮጵያ ውስጥ የተለያዩ የኦርቶዶክስ ቤተክርስቲያን ውስጥ በተነሳው ሪቫይቫል ነው እኮ ማንም ሳይነካቸው ወጥተው በስም የሆኑ ኢንዲቪጁዋልስን አላስታውስም። ማንም ሳይነካቸው እንግዲህ እነሱ የሚመሰክሩትን ሰምታችሁ ሊሆን ይችላል፣ አላውቅም። እንግዲህ ያው ምስክርነቱን እንግዲህ ትቀበለውም ላትቀበለውም ትችላለህ። ኧረ አጨብጭብ ወገን። ኦርቶዶክስ ቤተክርስቲያን ውስጥ ሪቫይቫል ገብቶልሃል። አይ ግን እንትን ነው ኦርቶዶክስ ቤተክርስቲያን ውስጥ አስቡት፣ ልሳን ሲያመልጥ ማለት ነው። ቅዳሴ ላይ ሆነ አንድ ሰው እንደዛ ብሎ ነበር የሆነ ሰዓት ላይ እና እንደዛ ኧረ እኔ አልሰማሁኝም። ግን እንደዚህ የሚባል ነገር ግን በእኛ ቤተክርስቲያን ውስጥ የለም። እንደዚህ አይነት ልምምድ ውስጥ እኔ አልሰማሁም። ግን እንደዚህ አይነት ልምምድ ውስጥ ያለ ሰው ያው ተገንጥሎ ጴንጤ ይሆናል ማለት ነው እንጂ ኦርቶዶክስ ሆኖ ራሱ አይቆይም። የካቶሊኮቹ ግን ካሪዝማቲክ ካቶሊክ ተብለው አሉ። ከ200 ሚሊዮን በላይ ሜምበር ነው ያለው ራሱ ነገር እዛው በካቶሊክ ውስጥ ናቸው። የካቶሊክን ሙሉ በሙሉ የካቶሊክን አስተምህሮን የሚቀበሉት ግን እንደዚህ አይነት ነገር ደግሞ አላቸው። ወደኛ ክርስቲያን ስትመጣ ወደ ኦርቶዶክስ ክርስቲያን እንደዚህ የሚባል ነገር አይታሰብም። ማለት ይሄ በዚህ ደረጃ ሊሰለጥንብን አይችልም። አሁን ለእኛ ይሄ የክፉ መንፈስ አሰራር ነው ብለን ስለምናምን ይቅርታሽ፣ ይሄ ለእኛ እንደዛ ብለን ስለምናምን ይሄ በጌታ ቤተክርስቲያን ላይ በዚህ ደረጃ ይሰለጥናል ብለን አናምንም። እንደዚህ እምነቱ የለንም። ሜይ ቢ ከዚህም በፊት እኔ የማውቀው ማለት ነው እዚህ ላይ
ተሐድሷውያን አሉ። አሁን ላይ ያሉት ባለፈው ለኢዩ ጩፋ ሄዶ የሰገደ ማን ነበረ ስሙ? ጌች እነ ጌች እና ምናምን ሪቫይቫል ብሎ በጣም በፕሮቴስት ተሰብስቦ ማለት ነው። ህብር ራሱ ቪዲዮ ብሎ ማለት ነው። ያኔ የዛሬ ስንት ዓመት ማለት ነው 7-8 ዓመት ቪዲዮ ደርሶኝ ነበረ ግቢ ዩኒቨርሲቲ እያለ ነው። እና ያኔ በቃ ሪቫይቫል ተነስቷል፣ በቃ ቸርች ውስጥ እንደዚህ እያሉ ሲወራጭ በጣም ብዙ ማለት ተደብቆ ማለት ነው። ሊትራሊ ያው ተሐድሶ ጴንጤያውያን ናቸው። ጴንጤ ማለት ተሐድሶ ራሳቸውን ይላሉ እንጂ በትምህርት ከጴንጤ የሚለዩበት አንድም አላገኘንም። በነገራችን ላይ ኤቤ ተሐድሶውያንን ማለት ነው በትምህርት አንድም ትምህርታቸው በተለይ መሰረታዊ ነገር ሃይማኖት ከነሱ የሚለይበት ማለት ሙሉ ወንጌል የሚለይበት ብዙም አላየንም። እና ያኔ እነሱ ነበሩ በቃ አማኑኤል ምናምን ህብረት አይነት ነገር ብሎ የተሐድሶውያን ነበረ። እዛ ላይ ነው ዲያቆን ያረጋልም ብዙ ጊዜ መልስ ሲሰጥ የነበረው መጽሐፍቶቹ ነው። እና እሱን ነው እንጂ ቤተክርስቲያን ላይ በፍጹም እንኳን ሊሰለጥን በፍጹም አይሰለጥም እንጂ ካሪዝማቲክ ቤተክርስቲያን አይጀግና ዘራፍ ማንም አልሰለጠነም ትላለህ። ግን ልክ ነህ፣ ይወጣሉ እኮ ልክ ያ ነገር ሲፈጠር ወጥተው ይመሰክራሉ። በጣም ትልልቅ አባቶች ቆሞሶች ምናምን ናቸው እኮ መጀመሪያ ብዙ ምስክርነት ሰምቻለሁ። ባይዘው የመጀመሪያ የሆነ ግንኙነት ከሌለ በስተቀር በተአምር አይኖር። እኔ ሲጀመር ወደ ካቶሊክ ራሱ እኮ የገባው እኮ ዩኒቨርሲቲ ውስጥ ነው የተባለው። አብረው ካቶሊኮቹ ሰዎች ከእንደዚህ አይነት እንቅስቃሴ ውስጥ ካሉ ጴንጤዎች ጋር በህብረት ሆነው ማምለክ ይጀምራሉ ምናምን። በዚህ መሀል እነዚህኞቹን በመንፈስ ተሞሉ ይባላል። ከዛ እነሱ ይዘው ይገባሉ። ያ መንፈስ ወደዛ እየተዳረሰ ይሄዳል አይነት ነገር የሚመስል ነገር ነው ያለው። እና እዚህ ሆነው ምናምን ነገር ይሄ ቆሞስ ሆኖ ምናምን ላልከው እንደዛ ሆነው ከዛ ላ ፍሮም ኖዌር ዝም ብሎ የሆነ ብድግ ብሎቻ እንደዚህ አይነት ነገር ተፈጠረባቸው። እንደው እናውቀዋለን ምን ያህል ፌክ እንደሆነ ማለት ነው። እንደዚህ ያለውን ነገር ማለት ተሰምቶ ለምን ለ1900 ዓመት ሙሉ እንደዚህ አይነት ነገር ሳይፈጠር ለምን አሁን ምንም ሳይሰሙ ኢማጂን ጴንጤዎችን ሳይሰሙ ምን ሳይሉ አሁን እንዴት ተፈጠረ? ለ1900 ዓመት ሙሉ ተሰምቶ የማይታወቅ እንግዳ ነገር ማለት ነው። ድንገት የሆኑ የኦርቶዶክስ ሰዎች ምንድነው ኢስመላ አንዱ ምናምን ነገር እያሉ ለልሳን ሲናገሩ አስበው አልሄድኩበትም። ዶ ላይ እኮ ነው ያቆምኩት እኔ አለ ከዶ መች ቀጠሉ። እስከ ዶ ድረስ አይፈቀድልም። አንዱ ምን እንዳየ ታውቃለህ ወይ? ሉተር በልሳን ይጸልይ ነበር አላለኝ እኮስ በጀርመን ያልሳን ነው ስታጠና ሉተርን ሃና ነው ማን ያልካት ሴትዮ ምናምን ባዮግራፊያቸው ስታጠና ያገኘው ነገር የለም። ምንድን የሉተርን ታሪክ ስታጠና ያገኘው ነገር የለም ወይ? የሆነ የላቭ ስቶሪ ስትናገር ነበር ብዬ ነው። የሉተርን ላቭ ስቶሪ አንዴ ስተርክ ነበር። ያቢቹ እኮ ምናልባት ሉተር አቢቹ ይላል። ሉተር ተአምረኛ ሰው እኮ ነች። ሉተር ይሁን እስቲ መቼስ እነሱ ላይ እንድንሄድባቸው ሆና ፔንቴኮስታል ላይ ብቻ ትንሽ ነካ ነካ እያደረግነው ስለሆነ አይቻ እኔ እያለሁ አይደረግም። አባቢን አላስነካውም ነው የምትለኝ እንዴ? ምንም ቢሆን በሉተር ነው ይሄ ሁሉ። እሱ ብቻ ሳይሆን በነገራችን ላይ ያኬ ወደ ጎን የተተው አሉ። ብዙ ጊዜ ሉተራን ተብሎ አንግሊካንና ሜቶዲስት በቅዱስ ቁርባን ላይ ይተዋሉ፣ ይረሳሉ። ከሪፎርሜሽን ውስጥ ካሉት ማለት ነው። ሪፎርሜድ ከሆኑ አንግሊካንና ሜቶዲስት ሪል ፕሬዘንስ ኦፍ ክራይስት ይቀበላሉ ነው። እዛ ላይም እንዳይረሱ ሉተራን ብቻ እንዳትሉ ነው። እሺ መኩታው ይላል እና ኤንዌስ ጥሩ ነው ምናምን። ምን አለ ሌላ ምን አዲስ ኤቢ የምትለው ነገር ካለ ፕሊዝ ትላለህ። እና ኤቢ ግን በዛውም ቅዱስ ጊዮርጊስን መጽሐፍ ቅዱስ ላይ ያጣው ብሎ ጴንጤ የሆነበትን ቢያብራራልን የሆነ ነገር ውስጥ አትክተት ውስጥ ይበልበት
ቢያንስ እዚህ ፍትት ብሎ ይሄድ። ምንድን ነው ጊዮርጊስ የሞከርክ ነው መኩ። እኔ እናንተ ቢቀርብን ይሻላል። መጨማመቅ አንችልበትም። ለምንድን ነው የሚቀርብህ? ይቅርብህ ብቻ ብታብራራልኝ ደስ ይለኝ ነበር። እሺ ቀጥሉ። ቆይ እንደዛ ይመስል ነበር ነው ግን ማለት ጊዮርጊስ መጽሐፍ ቅዱስ ውስጥ ይኖራል ብለህ ነበር የምገምተው እዚህ ኦርቶዶክስ እያለ? እንደዚህ መጽሐፍ ታሪኮችን መጽሐፍ ቅዱስ ውስጥ አላገኘውም በሚል ሴንስ ነው። ግን ያው ንግግር ላይ ወይ እኔ ኮንፊውዝ አድርጌያለሁ ወይ ደግሞ ሙሉን ኢንተርቪው የሚሰማ ሰው ብቻ ሊረዳው ይችላል ብዬ አስባለሁ እንጂ አክቹዋሊ እኔ ጊዮርጊስን መጽሐፍ ቅዱስ ላይ ፈልጌው አይደለም። አይ እንዴ ሳጣው ደነገጥኩኝ እኮ ስትለቁ እኔ ራሱ ደነገጥኩኝ አብሬ እኮ ይቢ አይ ደነገጥኩ አላል ደነገጥኩ ያልኩ የማርያምን ነው የጊዮርጊስን የተክለ ሃይማኖት ምናምን አይነት ብዬ ተናገርኩት ፓርት ላይ ደነገጥኩ ያልኩት የማርያም ላይ ነው። ኦኬ እሺ አልደነገጥክም ግን እሺ ተገርመሃል ግን ለምንድን ነው የማይኖረው ብለህ? አይ በፍጹም ጊዮርጊስ እንዴ ያን ያህል ኦርቶዶክስ መሆን ጭራሽ በቃ እንትን ነው እንዴ? እኔ ያኔ እንደውም ጎበዝ ኦርቶዶክስ ነበርኩ ልንገርህ። ምንድን ነው የዛሬ 20 ምናምን ዓመት ታዲያ ለምን እሺ የዛሬ 20 ዓመት ምናምን ቤተክርስቲያንን ልታሰደቡ ነው እንዴ የምትፈልጉት? የዛሬ 20 ዓመት ምናምን ምን? አይ 20 ምናምን ዓመት ይሰማል ወይስ ተቋረጠ? ተቋረጠ። አርጅቻለሁ ልልህ ነው እንዴ? አሁን እኮ እድሜው ላይ ሊሄድበት ነው ደግሞ በዚህ አይነት የዛሬ 20 ዓመት ሲል እኮ ሌላውን አቁሜ ዝም ብዬ እሱ ላይ ታላ ያን ያህል የዛሬ 20 ዓመት ስልክ በናገር የምን ስልክ ነው? አይቢ ና ተመለስ። አንተ ነህ የደወልከው። ምን ሆኖ ነው ዛሬ? አንተ ነህ የደወልከው። ዝም በል አንተ። አይ ግን ጥምቀት ላይ ያለው አቋም እንዴት ነው? አኬ ያድናል ብሎ ያምናል እንደ ቃሌ? እሺ መሀል ላይ እያወራ ተጠይቀዋለህ እንዴ? ምን ሆነ? ምንድን ነው እንዴ? አታስጨንቀው። ምን አድርገህ ነው የምትለው? አሬ መቸው። አይ አንቺ ጋር እንኳን እንግባባለን። ትንሽ ለምጄዋለሁ። የእሱን ጨመቃ ቀላል ነው እና ካላችሁማ እሺ በቃ ጥምቀት ላይ እንዴት ነው እስቲ አቋም ለማወቅ ያህል ምንም ለክርክር ሳይሆን ለአቋም ለማወቅ ያህል አረ እንዴ በቃኝ የጌታ ራስን ሳንጨርስ ደግሞ ጭራሽ ጥምቀት በየቀኑ ሁሉ እንደተሸሸች ነው። በየቀኑ ተጨምቄም አልችለውም። አይ ለማወቅ ብቻ በእውነት አልከራከርም። በእውነት ይኸው አይ እኔ ብዙ የግል አቋሜን ኤክስፕሌን አላረግም ብዛም። እሺ ያንተ ያለህባት አሁን ኤምኬሲ ምን ትላለች? ጥምቀት ላይ ድህነት ነው ትላለች። ለኃጢአት ስርየት ምን እንዴ? ቃሌ ጋር ማን ነበር? አንተ ነህ ማን ነው? የሆነ ዲቤት አይቻለሁ ዩቲዩብ ላይ በደንብ ኤምኬሲን ኤክስፕሌን ያደረግ አይደለም ሊዱ ቤት መሰለኝ። አንተና ታስታውሳለህ? ቃሌን ጠይቀው በለው። ከቃሌ ጋር በጥምቀት ላይ ብዙ ጊዜ ተወያይተናል። ድሮ ስንወያይ አሁን እንትኑ የአቡ ላይ አፖስቶሊክ ሰክሴሽን ዩቲዩብ ቻናል ላይ አለ። ጥምቀት ለድህነት አይደለም ብሎ ጥምቀት ለድህነት ነው አይደለም በሚል ዲቤት ገብተን ተወያይተናል። ጥምቀት ለድህነት ነው አይደለም በሚል ማለት ነው። አሁን ከሆነ ሰዓት በኋላ ደግሞ አረ የለም ጥምቀት ለድህነት ነው የሚመስል ነገር ደግሞ ተናገረ። ጨራሽ እንደውም ጥምቀት ላይ እንዳትከራከሩ ብሎ ቴሌግራሙ ላይ ጻፈ። አሁን እንትና ቃሌ ጥሩ ነው፣ በቃ እሱ ጥሩ መሻሻል ላይ ነው። ትምህርቶቹን እዚሁ ሚዲያ ላይ ነው አፕዴት የሚያደርገው ሳይሆን የሚያሻሽለው። ኧረ ተው የሌለ ሰው ነው። ግን አንተ ራስህ ትረዳዋለህ። ለምን ድጋሚ ለምን አትወያዩም? ቴዲ ሐዋሳ ትንሽ ከቆየ ቴዲ ሐዋሳ ስጋና ደግሞ ያድናል ብሏል። ምንድን ቴዲ ሐዋሳ የክርስቶስ ስጋ እና ደም ያድናል ብሏል። ቁርባን ያድናል ብሏል እኮ ቃሌ። ኃጢአት ስርየት ይሰጣል ብሏል። እንደውም እኔ በጣም የገረመኝ ማለት ነው ቢሻ ታልፎ ልደት ራርቶለት ማለት ነው። ዝም ብሎ አልፎ እንዴ እኔን ሳትጠይቀኝም እንዴ ምናምን አለ። እሺ የጌታ ራት ስጋ ወይም ደግሞ ቅዱስ ቁርባን ለኃጢአት ስርየት ነው ብለህ ታምናለህ ወይ ሲለው እንዴ በሚገባ ነው እንጂ ማምነው ራሱ ጠይቁኝ ብሎ ማለት
እና ኤቢም አሁን እንግዲህ ትንሽ ከቃሌ ጋር ተወያዩና ከእኔ ጋር ሲወያይ ደግሞ ጥምቀት ለኃጢአት ስርየት የሚለውን አዎ አምናለሁ አይደለም ጭራሽ የማይሳሳት ነው። ይሄማ የማይሳሳት አስተምህሮ ነው። በአስተምህሮ ደረጃ ይሄ የቤተ ክርስቲያን ትምህርት ነው። ምን ጥያቄ አለው? እና ይሄንን እኛ ግራ ገባሻል? ኧረ ኤቢም ይሄንን እኮ ያስተውሏል። የዛኔ እኮ አኬ ባይዘው ከቃሌ ጋር ስትወያይ ማለት ነው አንተ ራሱ ግራ ገብቶ እንዴ እኔ የኃጢአት ስርየት አይሰጥም ብዬ ነው እንዴት ያየሁት ትላለህ። ራሱ ይቅርታ ልጠይቅ ነበር እኮ እዛው። አይ ሁሉም ነው ይቅርታ ሊዱ በውስጥ ምንድን ነው ያለችኝ? እዚህ ጉዳይ ላይ ሰው እራሱ እኮ ታዘበች እኮ የምር በውስጥ አውርታለች። ኦፍኮርስ እናወራለን። ሪከርድ አድርጉ እንዴ ስክሪንሻት አድርጌ ላሳይ እችላለሁ። የጥምቀት ጉዳይ ላይ እንዴ ኧረ እንዴት ነው ይሄ ነገር እያለችኝ እኮ ነው። አኬ ሰሞኑን ከአንተ ጋር ስንነጋገር ማለት ከአንተ ጋር የኔ ነው የምለው ልጅ ለአንተ ጊፍት ሲሰጥ አላገኘሁትም። ጌታ በቃኝ በቃ የኔ አቀዝቅዝ ነው እባክህ። ማለት መሀል ላይ እያወራን ባይዘው አንዴ የሳቅኩት በዚህ ነው። አንተ አትሳቅ አልከኝ እንጂ ኦኬ ነው እንዴ አንድ 5 ደቂቃ ሰባ 1-2 ደቂቃ ስጠኝ ልልህ ነበረ መሀል ላይ ሊያመልጥ ነው ይላሉ ብዬ ነው እንጂ ቆሜ ልስቅ ነበር ትንሽ። አንተ ተረድተዋል የሚዲያውን ነገር። ይመቻቸው። እንትን ነው እኮ የኔ እና ኤልኬሲ ምንድነው የምታምነው አልከኝ? ምን ሆኖ ታውቃለህ? የአንተ ንግግር ለሉትራን ትንሽ ጠጋ ስላለ ለሉትራን፣ የኔ ደግሞ ትንሽ ከሉትራን የራቀ ስለመሰላቸው አበሳጫቸው መሰለኝ። ኦኬ ሊሆን ይችላል በርግጥ። እና ኤልኬሲ እንዴት ነው የምታምነው አልከኝ? ኤቢ አይ ይቅርብኝ ተው። ኤምኬሲ ሌላ ጊዜ ባብራ። ምን እናንተ ሰነዱን እያነበባችሁ ትረዱ የለ እንዴ? ምንም እኮ ስብስብ ነገር የለውም። ቀላል እኮ እኔ ማብራራውን አትቀበል እኔ ማብራራውን። እሺ ያው ቃሌ እንዳይወገዝ ነው። ይሁን እስቲ እንግዲህ። ኧረ ለምን ይወገዛል? ቃሌ እኮ ኤምኬሲ ቁልፍ ሰው ነው። ቁልፉን የሚይዘው ነው በለኝ በእናትህ ጠበቀው። ኧረ አስገቡት በሌለበት አልሄድበት ካለ እስቲ ካለና እስቲ ናግባ። ምንድን ነው ያላችሁ? አልሰማችሁ? ምን ነው ያላችሁ? አልሰማም። በጣም የብሎክ ሰይፍ እኮ ያረፈብኝ እኮ ምስኪን ሰው ነኝ እኔ። የቃሌ ብሎክ ሰይፍ እንዴ ቦለከ እንዴ ቆይቶ የለ እንዴ ከቦለከኝ ስንት ዘመኑ መሰለህ እንዴ? ስቱዲዮ ናችሁ ነኝ? አዎና ለምን አትመጣም እና አትወስድም እቃውን? ፋይሌን ልውሰዳ መጥቼ በእናትህ እስኪ ና ውሰድ። ቆይ ወይ ዝም ብዬ ነገ ልውሰድ መሰለኝ። ነገ ልወስድ ስመጣ በዛው 1-2 ቪዲዮ ደግሞ ልቀረጽ መሰለኝ። እኔ ባይዜ ጋር ስለ ቪዲዮ ቀርጬ የላችኋለሁ። ቅዱስ ቁርባን ላይ 2 ቪዲዮ ቀርጫለሁ። በቅርቡ ዩቲዩብ ላይ ለቀዋለሁ። ክፍል 1 ፋሲካችን ክርስቶስ ታርዷልና በሚል ቅዱስ ቁርባን ክፍል 1 ፋሲካችን ክርስቶስ ታርዷልና፣ ክፍል 2 ቅዱስ ቁርባን ኢየሱስ ከሰማይ የወረደ መና የሚል 2 ክፍል ትላንት እንትን ብያለሁ ተቀርጫለሁ ትላለህ እና ኤዲት ምናምን ተደርጎ ምናምን ይለቀቅላችኋል ትላለህ። በጣም ይቅርታ ቢሮ ላይ ያለኝ ላፕቶፕ ላይ አላገኘሁትም፣ ግን ያው ቪዲዮ ሰራለሁ ቃል እገባልሃለሁ። ከዚህ እንግዲህ ኧረ የምን ቪዲዮ ነው የምትሰራው? እስካሁን እየፈለክ ነበር። አይ እሺ
እንትን እኮ ቪዲዮ ቅድም የከፈትከው ዩቲዩብ ላይ እኮ አለ። ሶርስም ጠቅሻለሁ። ዙንግሊ የተናገረው ዩቲዩብ ላይ ሜንሽን አረግህና ሶርሱን ጠቅሼ ቪዲዮ እኔ ጎበዝ አይደለም ቢዚ ስለመሆን ቪዲዮ መስራት አልችልም። 2 ቪዲዮ ነው እስካሁን 2 ነው 3 ቪዲዮ ነው የሰራሁት፣ ግን እሰራለሁ። ለዚህ ግን እሰራለሁ። ስቶሪ ትለቅ የለ እንደዛ አድርገህ ልቀቀው። ምን ችግር አለው? በቃ እንደሱ አደረጋለሁ። ስቶሪ ነው ምንድነው? ባለፈው ሻታ ስለዚህ እንግዲህ የተረሳ አንድ ነገር አለ። በነገራችን ላይ ኤቢ ማለት በተለይ ከቅዱስ ቁርባን ጋር አያይዘ ከፈርስት ሴንቸሪ አፕቱ ሰርድ ሴንቸሪ ውስጥ ያሉት ኢርሊ ቸርች ፋዘር እዛ ላይ ስትለጥፍ ነበር እና በጣም ገርሞኝ ነበረ። በነገራችን ላይ በጣም ነው ገረመኝ። እኔ ማለት ኢርሊ ቸርች ፋዘር ወደ እናንተ ይደግፋሉ ማለት ወደ ራሳችሁ አጣማችሁ አይነት ነገር ነው ያልከው እና እንዴት ነው እንደዛ ያለው ብዬ ገርሞኝ ነበረ። እና እውነት ከፈርስት ሴንቸሪ እስከ ሰርድ ያሉት አባቶች ወደ እናንተ ያደላሉ ማለት አጣመናል እኛ ስታይ። እሺ ጥሩ ነገር ነው ያነሳው። እንደውም ሰሞኑን የኤምኬሲ ሲሆን ጥሩ ነገር አይደለም፣ የአርሊ ቸርች ሲሆን ጥሩ ነገር ነው የሚያነሳው አይደል? ይሁን አክቹዋሊ አንዱን ንግግር የተናገርኩት እኔ ሳልሆን ማን ቤት ነው የዋድ ቤት ይሁን አላውቅም፣ የሆነ ቪዲዮ ቆርጠው ልከውልኝ ነበር። ሙሉን ካላዩ ስለማላምን ነው እንጂ ጋዲሳ ኤክስፕሌን ሲያደርግ ነበር። አንደኛውን ኤቨረት ፈርጉሰን የተናገረው። ኤቨረት ፈርጉሰንን ታውቀዋለህ አይደለ አኬ? እሱ አርሊ ፓትሮሎጂ ላይ ፓትሪስቲክ ፋዘርስ ላይ ደህና የሚባል እንደነ ጄኒ ዲኬሊ የሚቆጠር ሰው ነው። ጎበዝ ሰው ነው። ባፕቲዝም ላይ በጣም ክላሲክ የሆነ ስራ ያለው ሰው ነው። እሱ ነው ቃል በቃል እኔ ፕሮፋይል ላይ የለጠፍኩትን አንድም ስፍራ ላይ ሬኒየስ ከምን አንጻር እንደዛ እንዳለው ግን ባይ ደስ ይለኛል። እኔ አሁን እንዳልኩ የበረፈርኩሰንን ሶርሱን እኮ ያስቀመጥኩት ለዛ ነው። ሶርሱን ያስቀመጥኩት ጥሩ የተከበረ ሰው ነገር ነው። ፕሮቴስታንት ቢሆንም በተለይ ጥምቀት ላይ የጻፈው ጽሁፍ ወደ 1000 ምናምን ፔጅ የሚሆን ጽሁፍ በጣም ደንስ ነው በጣም እና ሂስቶሪካል የሆነ ትምህርቱን ጥሩ ነው። ጥሩ አድርጎ እንትን ብሏል። ኧረ በጣም ጎበዝ ሰው ነው። በጣም ጎበዝ ግን ይሄንን እስቲ እሱ ከምን አንጻር እንዳለው እስቲ እንትን መጽሐፉን እስቲ ወይ እንትን እንግዲህ ያው ቼክ እልክልሃለሁ ሆነ በቴሌግራም ምናምን ፈልጌ እልክልሃለሁ። እና እኔ አይደለሁም ያልኩት ነው መጀመሪያ ቃል በቃል እሱ የተናገረው እንግሊዘኛውንም እኔ ደግሞ እንደ አቅሜቴ የተረጎምኩትን አማርኛም ፕሮፋይል ላይ አስቀምጨዋለሁ። እና መጽሐፉን ግን አግኝተኸው ራስህ ቼክ አድርገዋል? ኤቢ አዎ የታወቀ መጽሐፍ ነው። አንተም ልታውቀው ትችላለህ። ሎርድ ሳፐር ላይ የተለያዩ ስኮላርስ አንድ ላይ ሆነው ኤክስፕሌን ያደረጉበት ነው። እሱ ከቅድመ ኒቂያ አባቶችን አፖስቶሊክ ፋዘርስ ላይ አይ ቲንክ ከኒቂያ በኋላ ያሉትንም ኤክስፕሌን አድርጓል መሰለኝ። እሱ ሁሉንም ነው የሚለው። እነ ዮስቲን ሰማዕትን ይጨምራል፣ አግናጢዮስን ይጨምራል፣ ኢሬኔስን ይጨምርና ምን መሰለ ፖይንቱ ስለ ጌታ እራት አላስተማሩም አይደለም። ቅድም እንዳልኩ ቋንቋው ይህ ስጋዬ ነው የሚለውን ቋንቋ አይጠቀሙም አይደለም። ነገር ግን አንድም ስፍራ ላይ ይሄ አማናዊ ነው የሚለውን እውነተኛ ነው የሚለውን በመለወጥም ይሁን በሚስቲካል ቼንጅም ይሁን በትራንስብሴሽን ይሁን እሱ መጽሐፍ አለኝ እንደ እያልኩኝ ነው እንጂ ዩካሪስት ላይ የተጻፈ ምናምን ነበረኝ። የተለያዩ ሰዎች የተለያዩ ኦተሮች ያሉበት እሱ መጽሐፍ ቆይ እስቲ ፈልገው ይቅርታና አሁን ለምሳሌ አሁን ጄኤንዲ ኬሊ ኢርሊ ክርስቲያን ዶክትሪንስ የሚል መጽሐፍ አለው እና ምንም አይነት እነዚህን ሁለቱም ሳክራመንቶች በተመለከተ ኮንሰንሰስ እንዳለው ነው የሚናገረው ራሱ ጄኤንዲ ኬሊ ማለት ነው። እርግጥ አሁን የጠቀስከውን ስኮላር መጽሐፉን አላውቅም። ሞስት ዴፊኒትሊ ግን እንደዛ የሚል አይመስለኝም። ኤኒዌይስ የኔ ጥያቄ ግን የሚሆነው ስኮላርሺፕ ውስጥ በጣም ዳይቨርሲፋይድ የሆነ አይዲያ ነው ያለው አንዳንድ ጊዜ ማለት ነው። ስኮላርሺፑ ራሱ ዳይቨርሲፋይድ ነው ኦፒኒየናቸው። ሶ ቼሪ ፒኪንግ አይሆንብህም ወይ? ለምሳሌ አሁን ልክ ጄኤንዲ ኬሊ ኢሬኒየስን ጠቅሶ አማናዊነቱን ያስተምራል፣ ጀስተን ማርተርን ጠቅሶ አማናዊነትን ያስተምራል ብሎ
ካስተማሪ ሌላ ስኮላርሺፕ ጠቅሰህ ኦፍኮርስ ያ ስኮላርሺፕ አንተ የምትለውን ቨርቤተም ይላል ብዬ አልጠብቅም፣ ግን ስኮላርሺፕ ላይ ሄዶ አንዱን ብቻ ሰሌክት አድርጎ እንደዚህ ነው ብሎ እንትን መውሰድ ኮንክሉዥን መውሰድ ቼሪ ፒኪንግ አይሆንም ወይ? ምክንያቱም there are scholars who say the opposite ማለት ነው፣ ኦፖዚቱን የሚሉ ስላሉ። እሺ፣ አይ በጣም ጥሩ ሀሳብ ነው ያነሳው። እኔ ያንተን ሀሳብ እጋራለሁ። የአንድን ስኮላር ሀሳብ ብቻ ይዞ ጀነራላይዝ ማድረግ ትክክል አይደለም። ቅድም አኬ እንዳለውም ያ ስኮላር ከምን ተነስቶ ነው ያን ነገር ያለው ብሎ መመርመር ይጠይቃል። ግን ምን ትማርበታለህ መሰለህ? በስኮላርስም ሆነ በአባቶች ደረጃ ይሄ አወዛጋቢ የሆኑ ኢሹዎች አሉ። አጠቃላይ ጀነራሊ ጌታ እራትን የተመለከተውን ነገር ሳይሆን ሪል ፕሬዘንስ ስንል እንዴት ነው ሪሊ ክራይስት ፕሬዘንት የሚያደርግ የሚለው ላይ በቀላሉ ሁሉም ሰው አንድ አይነት አቋም አይደለም፣ አንድ አይነት አረዳድ አይደለም ያለው። ስለዚህ የሌላውን አረዳድ አሁን የካቶሊኩ በመሰረታዊ ደረጃ ቅድም አኬ በመሰረታዊ ደረጃ ስህተት ነው አልልም። ሊኖርህ ይገባል ነው የተወሰነ ቤዚክ የሆነው ትምህርት ላይ አይደለም። የጌታ እራትን አቮይድ የሚያደርግ መጽሐፍ ቅዱስ ውስጥ የተቀመጠውን ቃል አለመጠቀም፣ ጸጋ ምናምን በረከት አይገኝበትም ማለት ኤክስትሪም ነው፣ በጣም ቱ ኤክስትሪም ነው። አንዳንድ ነገሮች ግን አወዛጋቢ መሆናቸውን እንመን ነው የኔ ሀሳብ። ይቅርታ ስምን ስላላወኩት ነው። ዳዝማት ወደ ቴክስቱ ሞር ኦፍ ቴክስቱን ራሱ መመልከቱ አይሻልም ወይ? ስኮላርሺፑን ከምትመለከት ራሱ ቴክስቱን መመልከቱ ነው የተሻለ የሚሆነው። ምክንያቱም ስኮላርሺፑ ዊዝን ስኮላርሺፕ ቬሪ ዳይቨርሲፋይድ ነገር ነው ያለው። ትሪኒቲን በተመለከተ ማለት ሶ ራሱ ቴክስታቸውን ፌዛቸውን ከቴክስታቸው ማወቅ ሲቻል ስኮላርሺፕ እንደዚህ ብለዋል። ዜርፎር የትኛውን ቴክስት ነው? የመጽሐፍ ቅዱስና የእነሱን ነው የአባቶች ኤፒስቴሞሎጂካሊ ስለ ቸርች ፋዘር ከሆነ እያወራን ያለ ነው የእነሱን ቴክስት ማለት ነው። ጀስቲን ማርትር አንተሽ ትልቁ ላይ ታረጋኛለህ። የላኪ ላሳየው መጽሐፉን ምናልባት ዳውንሎድ ካረከው እስቲ ምን የሚል መጽሐፍ ነው ላሳየሽ። እሱንም እያሳየ ለምን መሰለህ እኔ አሁን እሱን ማየትም የፈለኩት ይሄ የቅዱስ ቁርባን ጉዳይ ላይ በቃ ያ ህብስት የጌታ ስጋ ነው፣ ያ ጽዋ የክርስቶስ ደም ነው እና ይሄ ሪል ፕሬዘንስ ተብሎ ይሄ ነገር በቃ በሁሉም ዘንድ የታመነው ዩናኒመስ ኮንሰንሰስ አለው። አሁን ጄን ዲ ኬሊ ያለውም አሁን አቡሻ አርዲ ክርስቲያን ዶክትሪንስ በተሰኘ መጽሐፉ ላይ ይህንን በግልጽ ነው የሚያስቀምጠው። ማለት ሪል ፕሬዘንሱ እንዴት ነው የሚለውን በቃ ያ ህብስት የጌታ ስጋ ነው የሚል ያ ጽዋ የክርስቶስ ደም ነው የሚል ማለት ነው። እስቲ ኦኬ እንትን ከቅድመ ኒቅያ አባቶች ተለወጠ ወይም እውነተኛ ነው የሚል ቃል ታገኛለህ በቃል ደረጃ? አዎ ቅድመ ኒቅያ እሺ አንዴ ወይም ልጥቀስልህ አባቶች አግናጢዮስ፣ ኤሬኒየስ፣ ጀስቲን ማርተር ከሲሪል ጀመረ ነው የሚሉት እኮ ብዙዎቹ። ሲሪል ኦፍ ጀሩሳሌም መሰለኝ የጀመረው። ምኑ መለወጥ የሚሉት ተለወጠ ምንድን ነው? ይህ እኮ መለወጥ የሚለው ቃል እኮ ለምን እንደሚያወዛግብ ግራ ነው። መለወጥ ማለት እኮ ምንድን ነው? መለወጥ እኮ አይደለም። ትልቁ የቁም ነገር እኮ እሱ አይደለም። ህብስቱ የጌታ ስጋ ነው ከተባለ ኦልሬዲ መለወጥ አለ ማለት ነው። ህብስቱ ነውማ መጽሐፍ ቅዱስ የሚላላ አይደለም። ካለ የሚጀምረው ከጥንት የክርስቲያን አባቶች ሳይሆን ከራሱ ከመጽሐፍ ቅዱስ። አይ እሱንማ ሁሉም ይላል አይደለም። እስኪ የት አለ? ቅድም እኮ የጠየኩህ ለዚህ እኮ ነው። ሙሉ ወንጌል የጌታ ስጋ አትለውም ህብስቱ ኖ ማቴዎስ 26 ከ27 እስከ 30 ይነበባል አልኩህ እኮ። ታነበዋለች አትቀበለውም እኮ ነው እያልኩ ያለው። ለምን? እሺ ተቀበለችው። እሺ ቅድም ጥያቄ ልጠይቅህ የጌታ ስጋ ያለችበት ቦታ ጠብቀኝ አልከኝ። ልጠይቅህ አንዴ ቆይ። እሺን ጥያቄ የምትመልስልኝ ደስ ይለኛል። እንትን አይደለም ይሄ ፖለቲካ ምናምን ሌላ አይደለም። ችግር የለም። አንድ የጌታ ህብስትና ጽዋ አማናዊ ነው የሚባለው የተለወጠበት መንገድ ምንም ይሁን ምን ሚስቲካልም ይሁን ትራንስብስታንሺየንም ይሁን ምንም ይሁን እውነተኛ የጌታ ደምና ስጋ ሆኖ ስለተለወጠ ነው ወይ አማናዊ የሚባለው ነው ጥያቄ።
ዝም ብሎ አንድ ሰው ከመሬት ተነስቶ እኛም እኮ አማናዊ እንላለን እኛም እኮ እውነተኛ እንላለን ቢልህ ግን ይለወጣል ብሎ ባያምን ሚስቲካሊም ይሁን ትራንስብስታንሻሊ ያ አማናዊ ሊባል ይችላል። አማናዊነት ከመለወጥ ጋር የተገናኘ ነገር አይደለም ወይ ነው ጥያቄ። እኮ ሳውን መለወጥ ስትል ምን ማለት ነው? እሺ አንተ ቅድም እኮ እኛም ተለወጠ ብለን እናምናለን ኢንሰም ወይ ብለሃል። እናምናለን። አዎ እንዴት እንደምናምን ልንገርህ። እንዴት ነው ተለወጠ የምትለው? አዎ እንዴት ነው ተለወጠ የምንለው? ተለወጠ የሚለውን እንዳልኩ ኦርቶዶክሱም እነ ሉተር ራሱ ሳይቀር መለወጥን ያምናል። አሁንም ከፍቼ ላሳይ ይችላል። ወርክስ ኦፍ ማርቲን ሉተርን ቮሊዩም 35 ብዬ ነግሬህ ነበር ቅድምና ቼንጅ ብሎ ነው ቃል በቃል የሚያስቀምጠው። ኤኒዌይስ መለወጥ ስንል ምንድን ነው? ህብስትና ወይኑ ከቅዳሴ በፊት የሉተርን ስላነሳ ሉተር ቤዚካሊ ጽዋውም ጽዋነቱን ህብስቱም ህብስትነቱን አጥቷል ብሎ ያምናል። እሱን እኮ ነው የምልህ። እኛም አሁን እንደዚህ አይነት ዴፊኒሽን ውስጥ እኮ አልገባንም። እናንተማ አጥቷል አይደል? ቆይ እኛ እንደዚህ አይነት ዴፊኒሽን ውስጥ እንደዚህ በዚህ ደረጃ ዲቴል አንገባም። ምን እንደምንል ልነግርህ ነው እኔ። እሺ ህብስቱ ተለውጦ የጌታ ስጋ ይሆናል፣ ጽዋው ተለውጦ የጌታ ደም ይሆናል የሚለውን ቃል በቃል ራሱ ሉተርም ነው የሚለው። እሱን አውጥቼ ያሳያለሁ ከፈለክ። ግን ተለውጦ ሲባል ምን ማለት ነው? በቅድም እንዳልኩ በካቶሊካውያኑ ዘንድ በሮም ቤተክርስቲያን ዘንድ የህብስቱ ሰብስታንሱ ይጠፋል። ጠፍቶ የጌታ ስጋ ሰብስተንስ ብቻ ይሆናል። ትራንስ ሰብስታንሺዬሽን የሚባለው ለዚህ ነው። ትራንስ ሰብስታንሺዬሽን የሚጠፋ ነገር አለ። የሆነ የህብስቱ ሰብስታንስ ዲሳፒር ያደርግና ከዛ በኋላ የጌታ ስጋ ሰብስታንስ እሱን ተክቶ ይገባል አይነት የሚመስል ነገር። እንደዚህ አይነት ነገር በጥንት ክርስቲያን ውስጥ የሚታይ አይመስለኝም። አንዳንድ ልጆች እነ ቅዱስ ቄርሎስን በመጥቀስ ምንድነው ህብስቱ የጌታ ስጋ ይሆናል ስለሚል it became የሚል ቃል ስላለ በቃ እሱን ለማሳየት ነው ያላሉ። ግን አይደለም። እንደዛ ተብሎ የሚያስተረጉም ነገር ምንም የለውም። the word became flesh ይላል። ለምሳሌ አይደል ቃልም ስጋ ሆነ ሲባል ቃልነቱ ጠፍቶ ስጋ ሆነ ማለት አይደለም። ስለዛ ህብስቱ የጌታ ስጋ ሆነ ሲባል necessarily ህብስቱ በቃ ህብስትነቱ አጥቷል፣ በሰብስታንስ ደረጃ ጠፍቶበታል ምናምን የሚል እንደዚህ አይነት በጣም ስር የሰደደ ትንታኔዎች ውስጥ ሲገባ እኔ አላቅም በእኛ ክርስቲያን ውስጥ ማለት ነው። ግን ምንድነው ታዲያ ለውጡ ምንድነው ከተባለ አስቀድሞ ህብስት ብቻ ነበር። ግን በዚህ ምንድነው ኮንሰክሬት ሲደረግ ግን በቅዳሴ ሰዓት ያ ህብስት ከኮንሰክሬሽኑ በፊት እንዳለው ህብስት ብቻ ብለህ መጥራት አትችልም። ህብስት ያጣል አላልንም። ለዛ እየጠየቁ ነው ትላላችሁ ሳይሆን እየጠየቁ ነው ጥያቄ። እሺ ህብስቱ ህብስትነቱን አያጣም። አሁን ካቶሊካውያንም ህብስትነቱን ያጣል ሲሉ በሰብስታንስ ደረጃ ነው የሚሉት እንጂ ምንድነው ድምፁ ያንተ ነው? ካቶሊካውያንም ህብስትነቱን ያጣል ሲሉ በአክሲደንስ ደረጃ አይደለም። አክሲደንሱ እንዳለ ነው ይቀመጣል። በሰብስታንስ ደረጃ ነው ያጣል የሚሉት። ይሄ አሪስቶቴሊያን የሆነው ኤክስፕላኔሽናቸው ነው የነሱ። ምንድነው በሰብስታንስ ደረጃ ያጣዋል። አክሲደንሶቹ ደግሞ ይሄ ከለሩ፣ ጣዕሙ ምናምን እንደሱ ነገሮቹ ግን እንዳሉ ናቸው ብለው ያስቀምጣሉ። እኛ ጋር ስትመጣ ግን ሰብስታንስ አክሲደንስ ምናምን ብለን ስለማንለያይ በቃ እነሱ በአክሲደንስ ደረጃ ይኖራል ብለው እንደሚናገሩት እኛ በቃ ህብስቱ በቃ አልጠፋም፣ ያው አለቀ። ልክ ቅዱስ ጳውሎስም እንደሚናገረው ነው የምንቆርሰው ህብስት ብሎ እንደተናገረ ማለት ነው። የምንባረከው የበረከት ጽዋ ከጌታ ደም ጋር አንድ መሆን አይደለምን እንዳለው የምንቆርሰው ህብስት ከጌታ ስጋ ጋር አንድ መሆን አይደለምን እንዳለው ህብስት ብሎ ይጠሩታል። ለምሳሌ ለምን ያ ህብስትነቱ ሙሉ ሙሉ ሲጠፋ ስለማይታይ። ግን ያ ህብስት ግን ህብስት ብቻ ግን አይደለም፣ የምርም የጌታ ስጋ ነው። ኮንሰክሬት ሲደረግ በዛ በኮንሰክሬሽን ሰዓት በዛ በቅዳሴው ምናምን ሰዓት ምን ይሆናል? የጌታ ስጋ ይሆናል የምርም። ስለዛ ልክ አስቀድሞ እንደነበሩ ህብስት ብቻ አይደለም። ለውጡ እሱ ነው። ተለወጠ ሲባል እንደዛ ነው። የጌታ ስጋ አሁን አንተ የምትናገረው ኦልሞስት ወደ ሉትራን የተጠጋ ሆነብኝ። ሉትራንም እኛ አሁን እሺ ቀጥል። የእናንተ ነው አንተ ነው የምታስረዳኝ። እኔ ጥያቄ ነው ጠይቀኝ። አሁን አንተ ህብስቱም ህብስቱ ነው ይቀጥላል፣ ጽዋውም ጽዋው ነው ይቀጥላል። ግን ደግሞ አት ዘ ሴም ታይም ወይም ሳይመልቲኔስሊ የጌታና ስጋ ደም ይሆናል። ሁለቱ አንድ ላይ ልክ እንደ ጌታ ፍጹም ሰውነትና ፍጹም አምላክነት
አንድ ላይ ተኳኩነዋል እያልክ ነው? እሺ አሁን ቅድም አሁን ያልከውን ይሄ እንደ ጌታ ስጋና መለኮት ምናምን የሚለው አገላለጽ ያው ቅድም እኔ አንስቼልህ ነበር። እሱን የሚለው ማን ነው? ሉተር ነው። ሉተር ህብስቱና የጌታ ስጋ አንድነት አላቸው። ልክ የክርስቶስ ስጋና መለኮቱ ተዋህደው እንዳሉት ልክ እንደዛ ሁሉ ምንድነው ወይም ደግሞ ብረት እሳት ውስጥ ገብቶ እንደሚገለው እሳትነትና ብረትነት እንደሚኖረው ይሄ የተዋህዱ ነገር በማንሳት በዛ መልኩ ያብራራል። እኛ እንደዛ ብለንም ያን ያህል አናብራራም። የተለመደ አይደለም። እኔ እስከማውቀው አንድ መምህር እንደዛ የሚመስል ነገር እንዳለ ሲናገሩ ሰምቼ አውቃለሁ። ትምህርት ቤት ላይ ያለውኝ እየተማርኩኝ ቴዎሎጂ ትምህርት ቤት እንደዛ የሚመስል ነገር የኛ መጽሐፍት ላይ እንደሚገኝ ሲያወሩ ሰምቻለሁ። ግን ስቲል ግን በቤተክርስቲያን ደረጃ ግን ማለት ነው አሁን በዚህ ደረጃ ሁለቱም ተቀመጠው ህብስቱም ኖሮ እንዳልኩ ነው። ህብስትነቱን ይሄው እንኳን እኛ ካቶሊክም አይልም ማንም አይልም። በአክሲደንት ደረጃ ካቶሊኮቹም ቢሆኑ ህብስቱ አለ ይላሉ በአክሲደንት ደረጃ። እኛ ግን አልኩ ቆይ ካቶሊኮቹማ ልክ ነህ። ካቶሊኮቹ አክሲደንቱ አይቀየርም ይላሉ። ኤሌመንቱ ግን ተቀይሯል ይላሉ። ቆይ ኤሌመንቱ እኮ ምንድነው ኮንሲስት የሚያደርገው ራሱ ሰብስታንሱ ብቻ እኮ አይደለም ማለት አለ። ይሄ አክሲደንቱ አክሲደንቱ ጣዕሙ ምናምን ኦርደሩ ሳይሆን እናንተ ሰብስታንሻል ቼንጅን አትቀበሉም። እናንተ ሰብስታንሻል ቼንጅ ሰብስታንሻል ቼንጅ ማለት ምን ማለት ነው? ሰብስታንሻል ቼንጅ ማለት ሰብስታንሱ ህብስት ያደረገው ነገር ጽዋውን ጽዋ ያደረገው ነገር ሰብስታንሱ ቀለሙ ጣዕሙ ከለሩ ሳይሆን አይደለም። ገባኝ። ሰብስታንሱ ጠፍቶ ማለት ነው። ሰብስታንሻል ቼንጅ ስትል ሰብስታንሱ የህብስቱ ሰብስታንስ ጠፍቶ ማለት ነው። ተለውጦ ማለት ነው። ወደ ጌታ ጠፍቶ ማለት ነው። የህብስትነቱን ሰብስታንስ አጥቶት የጌታ ስጋ እውነተኛ ሰብስታንስ ብቻ ማለት ኖ ወይ እንደዛ ሲሆን ብቻ አይደለም እውነተኛ የጌታ ስጋና ደም የሚሆነው። ምንም ሉተር እኮ እውነተኛ የጌታ ስጋና ደም እንደዛ አላለም። እኛ ገና ከጅምሩ አክሲደንትስና ሰብስታንስ ምናምን ብለን እንደዚህ ከፋፍለንም አናስረዳም። ስለዚህ እዚህ ውስጥ እኛ መግባት አንችልም። ይሄ ጭቅጭቅ ያለው እዛ ዌስተርኑ ላይ የሮም ቤተክርስቲያን ውስጥ ያለ ጭቅጭቅ ነው። እኛ አክሲደንት ሰብስታንስ ምናምን ብለን ስለማንከፋፍል ለዛ እኮ ነው ቅድም እየነገርኩ ያሉት። ልክ ካቶሊካውያኑ አክሲደንቱ አልጠፋም እንደሚሉት ሁሉ እኛም ህብስቱ ጠፍቷል ብለን አንናገርም። ምክንያቱም ይሄ መታየቱ ምን አለ። ግን ሰብስታንሱን እየለየን ሰብስታንሱ እንደዚህ ነው አክሲደንቱ እንደዚህ ነው ብለን ይሄ አሪስቶቴሊያን የሆነ የሜታፊዚክሶቹ ምናምን ነገር እያመጣን እንደዚህ ነገሮች ውስጥ አንገባም እኛ። ስለዛ እንደዚህ አይነት መረዳቶች ውስጥ ወይም እንደዚህ አይነት ትንታኔ ውስጥ አንገባም። ግን ምን እንላለን ከተባለ እኛ የምናውቀው ነገር እንግዲህ በተደጋጋሚ እንደነገርኩ ያ ህብስት የምርም የጌታ ስጋ ይሆናል። እንዴት ነው የሚሆነው? የህብስቱ ሰብስታንስ ጠፍቶ የጌታ ሰብስታንስ እሱን ተክቶ እየገባ አናውቅም። እንደዚህ አይነት ነገር በእኛ ዘንድ እንደዚህ አይነት ትምህርት አይሰጥም። ይሄ የሰብስታንስና አክሲደንስ ዲስቲንክሽኑን አምጥተን ከዛ በኋላ እችኛዋ ፓርት እንዲህ ትሆናለች እችኛዋ ፓርት እንዲህ ምናምን የሚል እንደዚህ ነገሮች ውስጥ ስለማንገባ እኛ የምናውቀው ህብስቱ ይቀርባል፣ ጽዋው ይቀርባል፣ ይቀደሳል እና በዛ በኮንሰክሬሽን ውስጥ ያ ህብስት የምርም የጌታ ስጋ ይሆናል። ይሄው እያየነው ነው። ጣዕሙ ምኑ አለ። ግን ስቲል እንደዛው በዛው ጣዕም ውስጥ ነው በዛው በህብስቱ ፎርም ማለት ነው። በህብስቱ ፎርም በዛ በህብስት መልክ የጌታን ስጋ ግን ቀጥታ እንቀበላለን። የምርም የጌታ ስጋ ሆኖ ያ ጽዋም በዛ በጽዋ የክርስቶስን ደም እንቀበላለን። ጣዕሙ ምኑ እንደዛው የወይኑ ጣዕም ቢኖረውም የህብስቱ ጣዕም ቢኖርም እንኳን የምርም ግን የጌታ ስጋ ሆኖ የጌታን ስጋ እንቀበለዋለን ነው። እኛ ግን እንዳልኩ አክሲደንትስና ሰብስታንስ ብለን ስለማንለያዩ እንደ ካቶሊኮቹ ሰብስታንሱ ይቀየራል አይቀየርም ምናምን የሚለው ነገር ውስጥ አንገባም። እሺ ስለዚህ ህብስቱ ተለውጦ ስጋና አምላክ ይሆናል ትላላችሁ አይደል? ስጋ አምላክ ወይም ደግሞ ደም አምላክ ይሆናል ህብስቱ ተለውጦ እንላለን። እንደዛ ስትሉ ቢባል ምንም ችግር የለውም። እንደዛ ስትሉ አክቹአሊ ህብስቱ በሰብስታንስ ደረጃም ይሁን በአክሲደንት ደረጃም ይሁን ህብስትነቱን ወይም ወይንነቱን አጥቶ አይደለም ነው አይደል? አይ እንደዛ አይደለም እኮ ይሁን እኮ ቅድም የነገርኩህ እኮ እሱን ነው። ምንድነው ህብስቱ ተለውጦ ስጋ መለኮት ይሆናል ተብሎ ሲነገር በሰብስታንስ ደረጃም ይሁን በአክሲደንት ደረጃ ይለወጣል ምናምን የሚል ነገርን እያሰብን አይደለም። ቅድም እኮ አልኩህ እንትን ይንኮሻኮሻል። ያንተ ኤቢ በጣም ይቀርተው ድምፁ ያንተ ትንሽ ረበሽ ያደርጋል።
ምንድነው ገና ከጅምሩ አክሲደንትስ እና ሰብስታንስ ብለን አንከፋፈልም። ማለት አንከፋፈልም ነሲስ እንደዚህ አይነት ትንታኔዎች ውስጥ አንገባም። የጌታ ምስጢር ላይ እዚህ ቅዱስ ምስጢር ላይ እንደዚህ አይነት ትንታኔዎች ውስጥ አንገባም። ይለወጣል ሲባል ህብስቱ የጌታ ስጋ ምንድነው ስጋው መለኮት ወደ መሆን ይለወጣል ተብሎ ሲነገር አስቀድሞ እንደነበረው ህብስት ብቻ ሆኖ አይቀርም ነው። ህብስት ብቻ ሆኖ የሚቀር ሳይሆን ይልቁንም የምርም የጌታ ስጋ ተብሎ የሚጠራ የምርም ደግሞ የሚሆን ነው። ይህንን ነገር እኮ አሁን ቅድም እንትን አልከኝ እንጂ ወርድ ኤንድ ሳክራመንት ጽሁፉ ላይ እኮ ሉተር እኮ ይሄንን እኮ ይሄ ራሱ ሉተር ትራንስብስታንሺዬሽንን የሚቃወሙ ሉተር እንኳን ህብስቱ የጌታ ስጋ እንደሚሆን እኮ አስቀምጧል እያልኩ ነው። እና ይለወጣል ብሎ ነው የሚያስቀምጠው። ይለወጣል ብሎ እሱን አንድ ላውጣል። አማናዊ የሚለው ቃል ቅድም የጠየቁት ጥያቄ አሁን ሪፍሬዝ ላድርገውና ከተሳሳት ታርመኛለህ። አማናዊ የሚለው ቃል ወይም እውነተኛ ነው የሚባልበት ምክንያት ነሰሰርሊ ህብስቱ በአክሲደንት ሆነ በሰብስታንስ ደረጃ ተለውጦ ሳይሆን ህብስቱም ህብስትነቱን ሳያጣ ጽዋውም ጽዋነቱን ሳያጣ ግን ደግሞ የጌታ ስጋና ደም ነው ብለን በእምነት ስለምንቀበለው ነው እያልከኝ ነው። ኦኬ ህብስቱ ምንድነው? ቅዱስ ቁርባን አንድ ጽሁፍ ላንብብልህ። እሺ ቀጥል። እሺ ጠቅለል አድርገህ ጠይቅና ልመልስልህ። እሺ ላንብብልህ። ይሄ እናንተ ሰነድ ነው። ላንብብልህ ምን እንደሚል። ምን የሚል መጽሐፍ ነው? እሺ ገጽ ውስጥ ቆይ፣ ሩቅ ገጽ ስለሄድኩ እንዳይጠፋብኝ አይ ቲንክ መከረኛ የሆነ ዌብሳይት ይሆናል። ኢትዮጵያ ኦርቶዶክስ .org ምናምን የሚባል የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖትና ስርዓት ሚስጥረ ቁርባን የሚል መማሪያ መጽሐፍ አይደለም። እሺ መጽሐፍ አይደለም። እሺ ጽሁፍ ነው ያልኩህ። አንድ ጽሁፍ ላንብብልህ። ጽሁፍ እሺ። ጸሐፊውም አይታወቅም አይደል? ዌብሳይት ነው እንግዲህ። እንደዚህ አይነት ማስረጃዎች እኔም ትረስት አድርጌው አይደለም፣ ግን የኛ ጽሁፍ አይደለም ወይም የኛ ትምህርት አይደለም ብለህ ልታርመው ትችላለህ። ችግር የለም። አይ ችግር የለም። እናንብበውና እሺ ታለ ጠፋብኝ እኮ። እሺ ሚስጥረ ቁርባን ማለት ምን ማለት? ጌታችን ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በዕለተ ዓርብ ከመሰቀሉ በፊት በዋዜማ ሐሙስ ማታ ከ12 ሐዋርያት ጋር በማዕድ ተቀምጦ ሳለ ህብስቱን አንስቶ ባርኮ ቀድሶ ቆርሶ ለደቀ መዛሙርቱ ስጋዬ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ስጋ ወልደ እግዚአብሔር ወይኑን በጽዋ አድርጎ ባርኮና ቀድሶ ይደሜ ነው ብሎ ሰጣቸው። ስለዚህ ህብስቱ ተለውጦ ደመ ወልደ እግዚአብሔር መሆኑ ታላቅ ሚስጥር ነውና ቁርባን ሚስጥር መባሩ ስለዚህ ነው ይላል። እሺ አንድ ቦታ ላይ ደግሞ ያው ኦልሞስት ተመሳሳይ ነው። እዚች ጋር ህብስቱ ስጋ አምላክ ወይንም ደም አምላክ ለመሆን የሚለወጠው ቄሱ አኮተ ባረከ ወቀደሰ ብሎ በባረከው ጊዜ መንፈስ ቅዱስ ህብስቱን ስጋ ወልደ እግዚአብሔር ስጋ አምላክ ወይኑንም ደመ ወልድ እግዚአብሔር ደም አምላክ አድርጎ ይለውጠዋል ይልና ከታች ይሄ የተባለው ቃል ቁርባኑ ስጋ አምላክና ደም አምላክ ወደ መሆን ይለወጣል ሲል እንደሚከተለው ጽፏል ብሎ ወይን አይሆንም የሚል አንድ ክፍል ቆይ ላንብብልህ። የቅድሙ ገጽቱ ጋር ነው። ሶሪ በጣም እሺ። እስከዛ ድረስ ተናገር፣ ካገኘው ታነብልሃለሁ። እሺ እንግዲህ ምን ጥያቄን ሳትጨርሰው ምን ሄድኩበት? ስለዚህ ጥያቄን ጠቅለል ስታደርገው ምንድነው ማለት ነው? የቅዱስ ቁርባን አማናዊ የሚባለው ግዴታ በትራንስብስታንሺዬሽን ምናምን ነው ምናምን ስለተባለ ሳይሆን ሰውየው አይደለም። እሺ ልጠይቅህ አጠር አድርጌ ግልጽ አድርጌ ልጠይቅህ። ቅዱስ ቁርባኑን አንተ ወይም በእናንተ ቤተክርስቲያን አማናዊ ነው ወይም እውነተኛ ነው ብላችሁ የምታምኑት ነሰሰርሊ በአክሲደንት ደረጃም ሆነ በሰብስታንስ ደረጃ ምንም አይነት ለውጥ ሳይካሄድ ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ ነገር ግን እንግዲህ ሳያጣ ይሄን ሰብስታንሱ ሳያጣ ነገር ግን በሆነ በቃ ልትረዱት በማትችሉት ሚስቲካል በሆነ መንገድ የጌታ ስጋና ደም ስለሆነ ነው በሚል ማብራሪያ ነው። እሺ አማናዊ ብለን ስንናገር በቃ በአጭሩ አንደኛ በቤተክርስቲያን ውስጥ
በቤተክርስቲያን ውስጥ የሚፈጸም ምስጢር ነው። ይሄ የቤተ ክርስቲያን ምስጢር ስለሆነ ማለት ነው። አንደኛ በቤተክርስቲያን ውስጥ መከናወኑ ከዚህ ነው የሚጀምረው። ሁለተኛ ግን ያ ህብስትና ወይን የምርም ህብስቱ ህብስት ብቻ ሆኖ ስለማይቀር የጌታ ስጋ ስለሚሆን የምርም ማለት ነው የጌታ ስጋ ይሆናል። እንዴት እንደሆነ ባናስረዳም ቅድም እንዳልከው የጌታ ስጋ ግን ይሆናል። ጽዋውም እንዴት እንደሆነ ባናቅም ግን የክርስቶስ ደም ይሆናል። ይሄ ነገር አማናዊ ያደርገዋል። እውነተኛ የራሱ የክርስቶስ ኢየሱስ መብል ያደርገዋል። ምክንያቱም የራሱ ስጋና ደም ከሆነ ህይወትን የሚሰጥ ስለሆነ ህይወትን ደግሞ ይሰጣል እንላለን ነው። አማናዊ ነው ሲባል የምርም የራሱ ስጋ እና ደም ከመሆኑ የተነሳ በምን መልኩ ይሄ አሁን የጠየቀኝ ጥያቄ እውነቱን ለመናገር ምንም የትራንስብስታንሺዬሽንን ሆነ ምንድነው ነገርየው ማለት ነው። አክቹአሊ እሱ የካቶሊኮቹ ነው። እኔ የሉትራኖቹ እኮ አልኩ እኮ ትራንስብስታንሺዬሽንን ተቃውሞ የተነሳ ሆኖ ግን ስቲል በሪል ፕሬዘንስ ያምናሉ እና አማናዊ ነው ይላሉ። ይሄ እኮ ግልጽ እኮ ነው። ግን እነሱም ለውጥ አለ ይላሉ። ስለዚህ በለውጥ ለውጥ አለ፣ ግዴታ ነው። የሚለወጥ ነገር አለ። ያ ለውጡ እንዴት እንደሚሆን ነው ማናቀው እንጂ የሚለወጥ ነገር አለ። ስለዚህ ህብስቱ ተለውጦ የጌታ ስጋ መሆኑ፣ ጽዋው ተለውጦ የጌታ ደም መሆኑ እሱ አማናዊ ያደርገዋል። ተለውጦ ሲባል ግን እንዴት ነው ካቶሊኮቹ እንደሚያስረዱት አናቅም፣ ሉትራኖቹ እንደሚያስረዱት አናቅም። እኛ የምናውቀው ምንድነው በቃ የጌታ ስጋና ደም እንደሚሆን እሱን ደግሞ እንደምንቀበል እናውቃለን። ከዚህ በፊት እንዳልነው ነው አንድ ሰውም እንዳለው ከዛ በኋላ አፋችን የሚከፈተው ያንን ስጋና ደም ለመቀበል እንጂ ለመተንተን አይሆንም ማለት ነው። እሺ የመጨረሻ አንድ ማስረጃ ታሳየኛለህ? ህብስቱም ህብስትነቱን ሳያጣ ወይኑም ወይንነቱን ሳያጣ የጌታ ስጋና ደም ሆኖ እንደሚለወጥ የሚያሳይ በእናንተ ቤተክርስቲያን። ኦኬ ህብስቱ ህብስትነቱን ሳያጣ እና ምን ሲጀምር ያጣል ብሎ ማን አስተማረና? ያጣል ተብሎ በቤተክርስቲያን ደረጃ ህብስትነቱ ይጠፋል የሚል እንደዚህ አይነት ትምህርት የለም። ምክንያቱም ምንም ይሄ ጣዕሙ ምኑ ሲጀመር ጣዕሙን አይደለም በቃ አጠቃላይ ውላጤ የሚባል ነገር አለ ልበል። ቆይ እስቲ ምናልባት መምህር በረከት ይሄዱበታል እዚህ ላይ ግን አቡኮት እንዲገዙን ውላጤ ዘንበለ ውላጤ ምናምን አቡኮት መሰለኝ ችግር የለውም። ኤኒዌይስ ምንድነው ግሪኩ ይቀርብ ነበር። ኦኬ ግሪኩ ይቀርብ ተው አታጣላኝ ትላለህ። አይ እንትን ነው እንዳልኩ ግን በቤተ ክርስቲያን ውስጥ ግን ምን ይሄ ህብስትነቱ ይጠፋል ስውር ብሎ ህብስትነቱ ምናምን ነገር እንደዚህ አይነት ነገር እኔ ሲሰጥ እኔ ሰምቻለሁ። ጭራሽ እንደዚህ ነገር የለም። እና በሌለበት ሁኔታ እንዴት ቤተክርስቲያን እንደዚህ በማታስተምርበት ሁኔታ የእርሰን ደረጃ ነው እንደዚህ ትምህርት በማይሰጥበት ይለወጣል የሚል ቃል ስላለ አሁን ይለወጣል የሚል ቃል አነበብኩልህ። ገብቶኛል። ይለወጣል የሚለውን ሲያብራሩ ነው የምልህ። የእኔ ሐሳብ ሲያብራሩ ይለወጣል ስንል የህብስቱ ህብስትነት የወይኑ ወይንነት በሰብስታንስ ደረጃ ይሄ በጣም በሽታ ምናምን አይደለም። አክሲደንቱን አላልኩም። ምንም ይሁን አክሲደንትም ይሁን ምንም ይሁን ህብስቱ በህብስትነት ወይኑ በወይንነት ደረጃ ያለውን ምንነት ያጣል እያልን አይደለም የሚል ማብራሪያ አለው ወይ? ማን አስተምሩ እንደዚህ አይነት ነገር እኛ ጋር እኮ የለም ሲጀምር እያልኩ በትምህርት ደረጃ ያጣል ምናምን አንድ ሰው ይለወጣል የሚለውን ሲያነብ ምን ሊያስብ ይችላል? ይለወጣል ይሄው ቅድም እንዳልኩ ነው። አሁን እኮ እየሰማኸኝ አይደለም መሰለኝ። አንዴ ሚዩት አድርገውና ሰማኝ። ይለወጣል የሚለው አልኩ እኮ ይለወጣል የሚለው ነሰሰርሊ የሆነ ነገር አስቀድሞ የነበረውን ነገር ሙሉ ሙሉ አጥቶት ወደ ሌላ ነገርነት ኮንቨርት ያደርጋል ማለት እኮ እንደዛ ግዴታ እኮ እንደዛ ማለት አይደለም አልኩ። ይሄን እኮ ሉተርም እኮ ይጠቀማል። አንዴ እሱ ማብራሪያ እኮ መጥቷል። አንተ እኮ ነው የምታብራራው እሱን ዶክመንት ላይ ግን እናንተ ጋር ይሄንን ፍንጭ የሚሰጥ ማብራሪያ አለ ወይ? ጨርስ። እሺ ኦኬ። ይሄ እውነቱን ለመናገር ማብራራት ራሱ ያስፈልጋል ወይ አያስፈልገውም? ለምን ምንም ይሄ በመታሃት እኮ ህብስቱ ጥፍት ብሎ እኮ የሆነ ነገር ሲሆን እኮ እንደዛ እኮ አይታይም። ስለዚህ ምን ማብራሪያ ራሱ ያስፈልጋል? እውነቱን ለመናገር በቃ ሪያሊቲው እንደዛ ነው። ምንም ፊት ለፊት ላይ የሚታየው ያ ህብስትና ወይንነቱን እንትን የማይለው ከሆነ ማብራራት ውስጥ ሲጀመር ለምን ይገባል? እስቲ ንገረኝ እንዴ። ህብስቱ ፊት ለፊት ላይ ህብስትነቱ ሲጠፋ የማታየው ከሆነ በአንዳች ምጣት ወይም ጽዋው እንደዛ ሲሆን የማታየው ከሆነ ለምን ማብራሪያ ያናሃል? ለምን ያስፈልጋል? በቃ ግን ያ ህብስት ግን ምንም እንኳን ህብስት ሆኖ ብታየውም የምርም ግን የጌታ ስጋ ሆኗል ብሎ የማመን ጉዳይ ነው። ይሄን ያለው እና ያናል ማብራሪያም አያስፈልጉም። ተለውጧል የሚለው ቃል ግን እንዳልኩ ነው። ሉተር እኮ ይጠቀመዋል። ይሄ የሰብስታንስ ለውጥን የሚቃወመው ሉተር እንኳን ህብስቱ ወደ ጌታ ስጋነት ይለወጣል ይላል እኮ።
ጽዋው ወደ ጌታ ደምነት ይለወጣል ይላል። ይለወጣል የሚለውን ይዘህ በቃ የሆነ ነገሩማ ጠፍቷል ማለት ነው ምናምን እንድትል ግን አይደለም። ያው ይታወቃል ትራንስብስታንሺዬሽን ሲቃወም። ስለዛ መለወጥ የሚለው ቃል የተለመደ ቃል ነው። ቃሉ ግን ነሰሰርሊ እንዳልኩ የሰብስታንስ ለውጥን የሚያሳይ አይደለም፣ የአክሲደንት ስለውጥ የሚያሳይ አይደለም። እንዳልኩት ህብስትና ወይኑ ጠፈት ሲል ስለማይታይ ክርስቲያን ውስጥም ህብስትና ወይኑ የምርም የጌታ ስጋና ደም ይሆናል ከቅዳሴው በኋላ ወይም ደግሞ በቅዳሴው ሰዓት ማለት ነው። በኮንሰክሬሽኑ ሰዓት ህብስት ብቻ ሆኖ ይቀራል የሚባል ነገር የለም ነው። እሱን ለማሳየት ነው። አስቀድሞ ከነበረው ለውጥ አለ። ምን አይነት ለውጥ? አስቀድሞ ህብስት ብቻ ነው፣ በኋላ ግን የጌታ ስጋ ነው። ይህ ነው ለውጡ። ከዚህ አንጻር ይለወጣል ተብሎ ይነገራል። ይለወጣል ሲባል ምንድነው ይሄ የሰብስተንስ ምናምን መሆን አይጠበቅበትም ነው እንጂ እንግዲህ በጣም በተደጋጋሚ ነው ይሄን ነገር የነገርኩ። እንዴት እንዳላገኘው ባላቅም ማለት ነው። ግን የበለጠ ደግሞ እስቲ ምናልባት መምህር በረከትም ደግሞ እስቲ ይሄዱበት ትንሽ መምህር ሰላም ደርሱ እንኳን ደህና መጡ። ሰላም እንዴት አላችሁ? ምስጋና አምላክ። አይ የተለመደ ማብራሪያ ነው። በትርጓሜም በአምስቱ አዕማደ ምስጢራት መጽሐፍት አሁን እኔ ከፊቴ ላይ ስለሌሉ እንጂ ውላጤ ይቀየራል ይለወጣል የሚለው ነገር ሁልጊዜ ሲብራራ መልኩ ጣዕሙ ሳይለወጥ ነገር ግን የክርስቶስ ስጋና ደም ይሆናል። እንደውም ውላጤን በለውላጤ እያሉ ነው የሚያብራሩት። የተለመደ የሊቃውንት የጉባኤ ቤት ማብራሪያ እሱ ነው። ውላጤን በለውላጤ መልኩ የሚታየው ነገር የሚቀመሰው ነገር ሳይቀየር ግን ይቀየራል ነው። ግን አሁን ብዙ ጊዜ የትራንስሰብስታንሺዬሽን የሚመስሉ አገላለጾች አሉ። በእኛ ብቻ ሳይሆን በሌሎች በቤተ ክርስቲያናትም እንዲህ አይነት ቃላት ይገኛሉ። እኛ ትራንስሰብስታንሺዬሽንን ባይዘወይ በቂ አይደለም ነው እንጂ ሄሬቲክ የሆነ ነው ብለን አይደለም የምናስበው። የኢትዮጵያ ቤተክርስቲያን ስለ ቅዱስ ቁርባን የሮም ካቶሊክ ቤተክርስቲያንን ስትወቅስ በትራንስሰብስታንሺዬሽን ወቅስ አታውቅም። ግን ቅዱስ ቁርባንን በፊሎሶፊካል ካታጎሪ ማብራራት ዝቅ ማድረግ ነው፣ ከዚያ የበለጠ ሚስትሪ ነው የሚለው ነውና በዚያም የሞከሩ አሉ ነው ማለት ነው። እኛም ውስጥ አንዳንድ ሊቃውንት እንደዚህ አይነት ነገር ጽፈው ቢገኝ ያ ስታንዳርዱን የኦርቶዶክስ የቅዱስ ቁርባንን ትምህርት ሚስቲካል የሆነውን ነገር ዝቅ ያደርጋል በማለት እንጂ ፈጽሞ ስህተት ነው በሚል አይደለም። ፑር ነው ፊሎሶፊካል ቋንቋ ነው፣ የሚስጥሪውን ከፍታ አያሳይም የሚል ነው። ቅዱስ ቁርባን ይቀየራል ሲባል በሁለቱም ስፔክትረም ውስጥ አለ ማለት ነው። ህብስትና ወይንም ሆኖ ግን የክርስቶስ ስጋና ደምም ነው ሆነ ማለት ነው። እና ይሄ በጣም እንደዚህ አይነት ቼንጅ እኮ በቅዱስ ቁርባን እንጂ በምንም የለም። ልንረዳውም የሚከብደን ምሳሌ የለውም። ይሄ አንዳንድ ነገር እሱ ብቻ ሲሆን ምሳሌ አይገኝለትም ማለት ቅዱስ ቁርባን በሁለቱም ስፔክትረም እንትና ሄሬኔዎስ የሚለው ማለት ነው። ቅዱስ ሄሬኔዎስ ምንድነው የሚለው ስለ ቅዱስ ቁርባን ሲናገር it is earthly and heavenly at the same time ነው የሚለው። በምድር ህብስትና ወይን ሆኖ እናየዋለን፣ ግን ደግሞ የክርስቶስ የከበረ ስጋና ደም ነው እና ሁለቱም ስፔክትረም ላይ በአንድ ላይ መኖር ማለት ነው። እና ይሄ በጣም ይሄ ሚስቲካል የሚያሰኘው አንድ ነገር ሁለት አይነት ኦንቶሎጂካል ሌቭል ላይ እንዴት ይሆናል ያኛውንም ሳይለቅ ወደ ሌላ ኦንቶሎጂ ወደ ሌላ ማንነት እንዴት ይሆናል ብሎ መረዳት ስለሚከብድ ነው ሚስጥርም የሚባለው ማለት ነው። ኤቢ ግን ከዚህ ቀጥሎ ግን ቅዱስ ሄሬኔዎስን የሆነ ሊቅ ጠቀስክና መምህር በረከት እዚህ ላይ ቆይ ይሄን ስታብራራው ኦንቶሎጂ የሚለውን ቃል መጠቀም አልፈለኩም ነበር፣ ግን አንተ ስትጠቀመው ትዝ አለኝ። ሁለት ኦንቶሎጂ ነው ያለው ማለት ነው ቅዱስ ቁርባኑ ላይ ሁለት ኦንቶሎጂ ነው ያለው፣ ግን አንድ ማንነት ነው። እኛ ስንረዳው ነው ሁለት ኦንቶሎጂ የሚሆነው እንጂ ማለት ይሄ ህብስትና ወይኑነቱ እንዳለ ግን ደግሞ ተቀይሮ የክርስቶስ ስጋና ደም ሆኗል። ምክንያቱም ክርስቶስን አሁን ሁለት ክርስቶስን
በምድራዊ ማንነቱ ምግብ እየበላ በነበረበት ጊዜ የነበረው ማንነትና አሁን ሄቨንሊ ማንነቱን ሁለት ኦንቶሎጂ አንለው። ምክንያቱም የሚጣሉ ኦንቶሎጂዎች አይደሉም። ማለት አንዱ ፕሮቶታይፕ የሆነ ነው። ስፔኩሌቲቭ ነው፣ ለነገሩ የስፔኩሌቲቭ ላንጉጅ ነው። እንቶ በዛም ደረጃ በቤተክርስቲያን እንዳልኩ በፊሎሶፊካል ቋንቋ ተገልጾ ስለማይታወቅ ኦንቶሎጂ ራሱ ፊሎሶፊ ስለሆነ እንቶ ግን ህብስትና ወይን ሆኖ ያንን ሳይለቅ ግን የክርስቶስ አማናዊ ስጋና ደም ነው የሚለውን እናያዝ። ሚስጥሪ ነው። አሁንም ኤክስፕሌን ለማድረግ ስለምንሞክር ማለት ነው። ኦንቶሎጂውን ሳይቀይር ግን ሌላ ኦንቶሎጂ ሆኗል ማለት ሁለት ኦንቶሎጂ ነው፣ ግን አንድ ነገር ነው። አሁን አንድ ነገር በሁለት ነገር ካየው ሁለት ልትለው የምችለው ስፔኩሌሽን በእንትን ነው፣ በኢንቲዮሪ ነው። የክርስቶስን ማንነትም ሁለት ባህሪ በቲዮሪ ማለት እንችላለን ብለውና ቅዱስ ቄርሎስ እንዳሉት በአእምሮ ስፔኩሌት ልታረግ ትችላለህ። ነገሩ ግን አንድ ነው። ህብስትና ወይኑ ነው፣ የክርስቶስ ስጋና ደሙ ነው፣ ግን አንድ ነው እና ሚስትሪም ስለሆነ አሁንም ወደ ፊሎሶፊካል ካታጎሪ እንዳንገባ ብናቆመው ይቻላል። ሌቢ እሺ፣ አንድ የመጨረሻ ጥያቄ። ቀደም ትራንስብስታንሺዬሽን እንደውም ማሳነሰው እንጂ ብዙ የሚረብሽ ነገር አይደለም ብለሃል። ሐኪም ኦልሞስት ቴዎሬቲክ ነው አለለውም ብሏል። እነሱ ግን ኦንቶሎጂካል ቼንጅ አለ ይላሉ። ኦንቶሎጂካል ቼንጅን ተቀበለዋለህ መምህር በረከት? እሱ እኮ ነው ፊሎሶፊ እኮ ነው የሚያስቸግረው። ፊሎሶፊካል ቋንቋ ነው የሚያስቸግረው። ኦንቶሎጂ ማለት የክርስቶስ ስጋና ደም መሆን የሚለውን አስረግጠን ነው የምንናገረው። ህብስቱና ወይኑ የክርስቶስ ስጋና ደም ሆኗል፣ የክርስቶስን ስጋና ደም ሆኗል የሚለውን እንናገራለን። ያው ኦንቶሎጂ ምናምን የሚሉ ቃል ግን ያው ከትራንስብስታንሺዬሽን የተለየ ስላልሆነ በዛ ደረጃ አሁንም ባናብራረው። ግን ምንድነው አክሲደንትና ሳብስታንስ ፊሎሶፊካል ተርም ነው። በቃ ማለት ፊሎሶፊካል ተርም የሆነ በምድር ላይ ያለ ነገር ነው ማብራራት የሚችለው ይቅርታ እንዴ ከታች ኮሜንት ያሉ ሰዎች አንተ እያልኩ ስለጠራው ደብሯቸዋል። አስፈቅጄ ካው በፊት አውርተን እንደ ጓደኛ ነው የምናወራው። ይቅር አይበላችሁ። አስፈቅጄ አንተ የእድሜ ታላቃቸው ናቸው እኮ ርዕሱ ሊቀየር ነው። ኧረ ስርዓት ጋይስ፣ ኤቢም ተለቅ ያለ ሰው እባካችሁ፣ እኔ አከብራለሁ፣ መምህራንን አከብራለሁ። እባካችሁ ኤቢ ጥያቄ እስኪ። እሺ እንትን ላይ ሄሬኒዮስ ላይ አሁን አንተ ሄሬኒዮስን የጠቀስከው እንደውም ከሌላ ከሰከንዳሪ ሰው ቅድም ከጠቀስከው ምሁር ተነስተ ሄሬኒዮስም እንደኛ ነው የሚያምነው እንደዚህ ነው የሚያምነው ብለህ የጠቀስከዋልና ለምሳሌ ሄሬኒዮስ በጣም ዩኒክሊ የሚታወቅበት እንደምታውቀው ከኖስቲኮች በዘመኑ የነበሩ ኖስቲኮች የክርስቶስን ማንነት እውነተኛ ሰውነት ስለሚጠራጠሩ የክርስቶስን እውነተኛ ማንነት የማትቀበሉ ከሆነ ከእውነት ሰው መሆኑን የማትቀበሉ ከሆነማ እና ደግሞ ይህንን ግዙፉን ዓለም አልፈጠረውም፣ ያዶሲዝም ግዙፉን ዓለም አልፈጠረውም የሚታየውን ዓለም ብለውም ስለሚያምኑ ታዲያ ከሱ የሰበሰባችሁትን ህብስትና ወይን ለእግዚአብሔር ለምን ኦፈሪንግ አደረጋችሁ ታቀርባላችሁ ይላል። እንደውም ዘ ፈርስት ቦርን ምንድነው ዘ ፈርስት ፍሩት የእግዚአብሔርን የፍጥረት በኩራት በቅዱስ ቁርባን በኩል ለእግዚአብሔር እናቀርባለን ይላል። እኛም ጋር ቅዳሴ ላይ ተወከፍ መባውም ላው ተወከፍ መባውም ላሃት ለነኒ ተወከፍ መባነ ወቁርባንን እንላለን። ቁርባናችንን ተቀበል እና ቅዱስ ቁርባን ኦፈሪንግም ነው ለእግዚአብሔር። ህብስትና ወይንን ከእግዚአብሔር የፍጥረት ቀዳሚያት አድርገን የፈርስት ፍሩት አድርገን የከበረ እንደውም ከኛውን የከበረ ከስንዴም ስንዴ ተመርጦ
ከወይንም ዘለላም የወይን ዘለላ ተመርጦ ነው ለቅዱስ ቁርባን የሚሆነው ለእግዚአብሔር የሚቀርብ ኦፈሪንግ ስለሆነ ማለት ነው። አሁን በእናንተ ቤተክርስቲያን ቅዱስ ቁርባንን እንደ ኦፈሪንግ ትጠሩታላችሁ፣ ቁርባንስ ትሉታላችሁ ማለት ኢሬኔዎስን አክሴፕት ካረከው ማለት ነው። እሺ አይ ቲንክ ኢሬኔስን በተመለከተ የአረዳድ የኢንተርፕሬቴሽን ልዩነት አለ። አሁን ለምሳሌ ኤቨረት ፈርጉሰን ነው እንደዛ ያለው። አኬም ቅድም አውቀዋለሁ ብሏል። ምናልባት አንተም ልታውቀው ትችላለህ። ባፕቲዝም ላይ ትልቅ ክላሲክ የሆነ ስራ ያለው ሎርድስ ሳፐር ላይም የጻፈ ሰው ነው። እሱ ልክ ነው። ኖስቲኮቹ ዶሴቲክስ የጌታን እውነተኛ ፉል ሂውማን ኮምፕሊት ሂውማን ፍጹም የሰው ስጋና ደም ያለው መሆኑን ስለማይቀበሉ ሎርድስ ሳፐርን የጌታ እራትን የምንወስደው እኮ እውነተኛ የሆነ ስጋና ደም ኢየሱስ ክርስቶስ እንዳለው ስለምናምን ነው። ይሄንን የሚሸሹ ሰዎችም የጌታን እውነተኛ ስጋና ደም ስለሚክዱ ነው። ጌታ በእውነተኛ ስጋ በእውነተኛ ደም እንደመጣ ስለማያምኑ ነው የሚል የአፖሎጄቲክ ወይም የፖለሚክ ስራን የሰራው ነው። ይሄ ግልጽ ነው። ይሄ አይደለም ፕሮብለሙ። ይሄን አይደለም ኢሬኔስም አልተናገረም የሚባለው። ኢሬኔስ አልተናገረም የሚባለው ወይም ደግሞ ይሄን ተቀበላለ ግን ይሄንን ኦፈሪንግ የሚለው ያንን የጠየቀኝና አብራራው ወደ ኦፈሪንጉ መጣለው። ኢሬኔስ የሚለውን እኔ የጠቀስኩት የኤቨረት ፈርጉሰን ማብራሪያ ቅድም ላክ ያሳየሁት መጽሐፍ ላይ እልክልሃለሁ መምህር በረከት በቴሌግራም መጽሐፉን አንብበው የሚለውን ኢሬኔስ እያለ ያለው ኢየሱስ ክርስቶስ የመጣው በእውነተኛ ስጋ ነው፣ በእውነተኛ ደም ነው የመጣው። ለዛ ነው እውነተኛ ስጋና ደም ይዞ ስለመጣ ስለኛ ስለሞተ ደሙን ስላፈሰሰ ነው ይሄው የሱን የጌታ እራትን ቅዱስ ቁርባንን የምንወስደው። ያንን በእውነተኛ ስጋ በእውነተኛ ደም በመስቀል ላይ መሞቱንና ስጋውን ማፍሰሱን ስለምናምን ነው እያለ ያለው ኢሬኔስ። ኢየሱስ በእውነተኛ ስጋና በእውነተኛ ደም ነው የመጣ ነው እንጂ እያለ ያለው ይሄ አሁን እየወሰድኩት ያለሁት ህብስቱና ጽዋው የጌታ እውነተኛ ስጋና የጌታ እውነተኛ ደም ሆኖ ተለውጦ የሚለው ቃል አክቹአሊ አይገኝም አሁን። ወይም ደግሞ በምንም በካቶሊኩም በኦርቶዶክስም ኤክስፕሬሽን ኢሬኔስ በዛ መልኩ ኤክስፕረስ አድርጎት አይደለም። ስለዚህ ይሄ ጁላይ ያለው የጌታ እራት ወይም ቅዱስ ቁርባን የጌታን እውነተኛ ስጋና ደም ይዞ ወደዚህ ምድር መጥቶ መስቀል ላይ ሞቶ ስጋውን ቆርሶ ደሙን አፍሶ ያዳነን መሆኑን ዶሴቲኮችን ለመመከት ኖስቲኮችን ለመመከት የተጠቀመው ማብራሪያ ነው የብዙዎቹ አንደርስታንድ። እሱ ብቻ አይደለም ኖ እሱ ብቻ አይደለም እውነት ነው አይደለም። ሌላኛው አርጊውመንት እሱ የክርስቶስ እውነተኛ ስጋና ደም መሆን እውነተኛ ሰውነትን መልበሱ አንዱ ነው። ሌላው አርጊውመንት ይሄ ፍጥረትን የፈጠረው አምላክ ግዙፉን ዓለም የፈጠረው አምላክ እውነተኛው አምላክ የእግዚአብሔር ልጅ ማን ነው? የጌታችን የመድኃኒታችን የኢየሱስ ክርስቶስ አባት እግዚአብሔር ካልሆነ በሌላ አምላክ የተፈጠረ ከሆነ በቅዱስ ቁርባን በኩል ህብስትና ወይንን መስዋዕት አድርገን ኦፈሪንግ አድርገን እናቀርብለታለን። the first fruit of creation ነው የሚለው ከፍጥረት በኩራት አድርገን እናቀርባለን እና ያልፈጠረውን ነው እየተቀበለ ያለ ማለት ነው አርጊውመንቱ የቅዱስ ኢሬኔዎስ። ምክንያቱም ኦፈሪንግ ሊቀበር የሚገባው ግዙፉን ዓለም ያልፈጠረው አምላክ ከግዙፉ ዓለም ኦፈሪንግ ሊቀበል አይገባም፣ ካልፈጠረው ዓለም ነው እየተቀበለ ያለ የሚል ነው። ስለዚህ ኦፈሪንግ አርጊውመንቱ ከፍጥረት ለእግዚአብሔር ቁርባን ማቅረብ የምንችለው ኦፈር ማድረግ የምንችለው ራሱ ከፈጠረው መሆን አለበት ነው የቅዱስ ኢሬኔዎስ። ስለዚህ እናንተ አልፈጠረውም ካላችሁ በቅዱስ ቁርባን ኦፈሪንግ ማቅረብ አትችሉም። ህብስትና ወይንን ለእግዚአብሔር ኦፈር ማድረግ አትችሉም፣ ቁርባን አድርጋችሁ ማቅረብ አትችሉም ነው የሚለው። ምክንያቱም ያልፈጠረውን ነው እየተቀበለ ያለ የሚል ነው እና እናንተ ቅዱስ ቁርባንን በቅዱስ ኢሬኔዎስ አርጊውመንት መሰረት ለእግዚአብሔር የሚቀርብ መስዋዕት ኦፈሪንግ ነው ብላችሁ ትቀበሉታላችሁ ወይ? ቅድም መቼ ነው አይ ቲንክ ቅድምም ባለፈውም ሲነበብ የነበረው የሙሉ ወንጌል ዶክመንት ላይ ቃል በቃል ወደ 5 ቦታዎች ላይ ይህ ቅዱስ ቁርባን ይህ ቅዱስ ቁርባን ይህ ቁርባን እያሉ ይጠቅሱታል። ግን ሪዘርቬሽን ያለው በአብዛኞቹ ኢንክሉዲንግ ሉተራንስ የሳክሪፋይስ የሚለው እውነተኛ በትራንስሰብስታንሺዬሽን ይሁን በምንም እውነተኛ የጌታ ስጋና ደም ሆኗል። ስለዚህ አሁን የምንወስደው ክርስቶስ ስለሆነ ክርስቶስ ቸርች ላይ ቤተክርስቲያን ላይ በስጋው ደሙ ስለሆነ ስለተገኘ ስለተለወጠ አሁን እዚህ ያለው ክርስቶስ ስለሆነ ልናመልከው ይገባል
በቃ መልሰን እንሰዋሃለን የሚል መዝሙርም አለ ባይዘው በካቶሊክ እንሰዋሃለን የሚል እንደዚህ አይነት ኤክስፕሬሽኖች ስላሉ ይሄንን ካታጎሪካሊ ሪጀክት ነው ያደረጉት። እንደ መስዋዕት ክርስቶስን እንደ መስዋዕት የጌታ እራትን እንደ ክርስቶስ እንደራሱና አሁንም በቅዱስ ጽዋውና በቅዱስ ህብስቱ አማካኝነት እንደገና እንደ መስዋዕት ለእግዚአብሔር የሚቀርብ አድርጎ ማየት በየትኛውም የፕሮቴስታንት ትራዲሽን ውስጥ የለም። የሆነ ሉትራን ላይ ትንሽዬ ከመስዋዕት ጋር የተያዘ ኤክስፕላኔሽን አለ። ያ ግን ብዙም ከዚህ ጋር የሚመሳሰል ነገር አይደለም። ግልጽ አድርጌ ልከሆነ